ጉጠት ይቅርታ ፍም ነበረ በጉጠት የተወሰደ አፌንም ዳሰሰበት አለ። አፌንም ዳሰሰበት እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ። አየው ከንፈሮቹ ስለነካ በደሉ ከሱ ተወገደ፣ ኃጢያትም ተሰረየልህ አለው። ይሄው ግን ኢብራሂም ምን እንዳወራህ ግን አውቃህ። እኔ ምንድን ያልኩህ አሁን ኮርነር በመንካት የኃጢያት ስርየት ታገኛለህ ስለ አው አልከኝ። አው አልከኝ። እሺ ከዛ እናንተም ሌኮ አለ አልከኝ። እኔ ባይነስተል ኮርነር በመንካት ነው። ስለዚህ ኮርነር በመንካት ያለውን አስቀምጣለሁ። ኮርነር እኮ የተሻለ ነው ወይ እኮ ጉጠት እኮ ነው። ምን ለያቸው? ሁለቱም ግዑዝ ናቸው እኮ ብራዘር። ሜታፎሪክ ነው እኮ ይሄ እኮ ዳይሬክት ምንድነው ሜታፎሪክ? የምን ሜታፎሪክ ነው? ቆይ ጣልቃ እንዳትገቡ ጋይስ፣ ጣልቃ እንዳትገቡ። ጣልቃ መግባት ከተጀመረ ቤቱ ሊረበሽ ነው። በትክክል ነው። ቤቱ ሊበጠበጥ ነው። እንግዲህ ያው እኔ ማውራት እንደማልችል ነው እንግዲህ። አመሰግናለሁ ከኔ ጋር አውራ። ኦኬ ስለዚህ አሁን በቃ ቤት ተበጥብጧል። ኦሬዲ ቤት መበጥበጥ ጀምሯል ማለት ነው። ስለዚህ አሁን አንተ ጋር የጀመርነውን አንጨርስም። ሆሊ አንተ ጋር የጀመርነውን መጨረስ አንችልም ነው ወይስ ክርስቲያን ነው? እሱ እኮ አትችልም ነው። አንተ አቅሙ አነሰህ? አይ አይደለም። በቃ አቅሙ ካላነሰህ አነሳ አድርጎ ይስጥ ብዬ ነው። እስቲ ቆይ ሰላም ነው። አሁን ቀጥል ማድረግ ጀመራችሁ። አትደርቡ። ለምን ይደርባል እኮ ሚውት ለምን ታደርጋለህ? እኛ ስንመጣ እንደማመጥ ደግሞ እያወራን ጣልቃ እንዳይገባ እኔ እናንተ ማውራት እንችላለን። ዋናው ሰው እንዲማራ ወይ ማን አሎ ዮሐንስ ተረጋጋ። ማውራት አትፈልግም ዮሐንስ? እኔና አንተ እናውራ። ኢሳይያስ 6:6 ላይ ያነሳኸውና የካዕባው ድንጋይ አንድ ነው የምትል ከሆነ እኔ እናንተ እናውራ። ኦኬ አቅም የለኝም ይበላ መጀመሪያ አንድ ጊዜ ለምን ጣልቃ ስለሆነ የገባኸው መልካም ጊዜ ነው። መኖር አለመኖር ሳይሆን ከሙስሊም ጋር መልካም ጊዜ ነው። ዮሐንስ ጋር በቃ እንዳታመልጥ ኢብራሂም። ቆይ መጀመሪያ ቆይ አንዴ ማን ሆሊ እኔና እንዳታመልጥ ፖለቲካው እኮ ምንም አይጠቅምም። ፖለቲካው ምንም አይጠቅምም። ለምንድን ነው ሚውት አታድርጉ? አዎ እኔና አንተ እንማማር። ምንም ፖለቲካው ምንም አይሰራልም። ዮሐንስ ምንም የሚጠቅመው ነገር የለም። ስለዚህ እኔና አንተ እናውራው። ይሄንን ርዕስ ይዘን እናውራ። አንተ የኢሳይያስ 6:6 ሐሳብ ከካዕባው ድንጋይ ጋር ይያዛል ብለሃል። ዋን ታይም የሆነ ነገር ነው። ዋን ታይም የሆነ ነገር ነው። አሁን ግን የካዕባውን ድንጋይ ስቲል የሚነካው ኃጢያቱ ይሰረይለታል የሚል ነገር ነው ያለው። እሱን እንየው በቃ ሶ ይዚ ምንም እንትን የሚል ነገር የለም። ኦኬ ሻንዴ ላውራውን ማውራት ይችላል አይደል? እኮ በጣም የሚገርመኝ ነገር ታስወርዱ ኢብሮ ያንዲ ኢብሮ ሞስቱ ጋር ላውራ አንድ ቆይ ለሞዴሬተሮች ልንገራችሁ አንዴ ማንንም ሚውት አታድርጉ፣ ማንንም አታጥፉ። እኔ ያለው ቀጥሉ እሺ፣ አትረባበሹ። አንድ ጊዜ እኔ ሆሊን አንዴ ላውራውና ከዛ ዮሐንስ እመጣለሁ። ችግር የለውም። ወደ አንተ ሆሊ እኔ በጣም የሚደብረኝ አንድ ነገር ልንገር። ሳወራ ጣልቃ የሚገባ ሰው አልወድም። የመጀመሪያ የሚያስጠላኝ ነገር ሳወራ ጣልቃ የሚገባ ሰው አይመቸኝም። ስለዚህ በቃ አንተ አቁም። ከዚህ በኋላ ጣልቃ እንዳገባ ከሱ ጋር ልቀጥል። ቀጥል። በጣም ጥሩ። እንደዚህ ነው እሺ የሚደረገው። ከዚህ በኋላ ጣልቃ የሚገባ ሰው ከሆነ በቃ እንሄዳለን። አይገባብህም። ከኔ ጋር ቀጥል። ዮሐንስ 6 ላይ ማን ነው ይቅርታ፣ ኢሳይያስ 6 ላይ ኃጢያቱ የተሰረየለት በምን ምክንያት ነው? ከእግዚአብሔር ወይም ደግሞ ከመሰዊያው እሳት በመጣ ወይም ደግሞ ፍም። አይ ፍም አይደለም፣ ጉጠት። ይቅር ባዩ ፍም ነው የሚለው፣ ጉጠት አይደለም። በጉጠት ፍምን አመጣ ነው የሚለው። ያው በእጁ ከመሰዊያው ጉጠት የወሰደው ፍም ነበር አለ። ጥሩ። በምኑ ነው የነካው? በአፉ ነካ ይላል። በአፉ። ስለዚህ ዋን ታይም አፉ ነበረ እንትን ያለው አፉን። አንተ ግን የካዕባው ድንጋይ ስቲል ስትነካው ኃጢያትን ይቀርብልሃል አይደል? ቆይ አፉን ሲነካው ምን ሆነለት? ቆይ አዳምጠኝ።
የካባው ድንጋይንና ይሄንን ያመሳከለ አፉ ሲነካው ምን ሆነ ነው? ቆይ ቁም ነገሩ እሱ ነው። አፉን ሲነካው ምን ሆነ? ኢብራሂም ቆይ አንዴ አዳምጣ። ለምንድን ነው ቆይ አፉን ሲነካው ምን ሆነ? መጀመሪያ እሱን መልስ። አረ ፓፓ አዳምጥ መጀመሪያ። አረ ላላ አዳምጥ አንተ ራስህ። አፉን ሲነካው ምን ሆነ? አረ አዳምጥ እኮ አፉን ሲነካው ምን ሆነ? መጀመሪያ ጉጠት ነው ብለው ዋሸህ። በቃ እሺ አንተ ነው ያሸው። ስለዚህ አሁን አፉን ሲነካው ምን ሆነ? ይሄን አትነካውም። አፉን ሲነካው ምን ሆነ? ፍሙ ከየት ነው የመጣው? ምን ሆነ? ከፈለገበት ይምጣ። ምን ሆነ? አፉን ሲነካው በቃ ፍሙ ከየት ነው የመጣው? ከየትም ይምጣ። አፉን ሲነካው ምን ሆነ ነው ጥያቄው እኮ። ምን ሆነ ነው ማለት ምን ሆነ? አፉን ሲነካው ምንድነው የተከሰተው? አፉን ሲነካበት ምን ተከሰተ? እስቲ አንተ አብራራለህ። በጣም ጥሩ። እሱ እንደዛ ነው፣ ማታውቀውን መጠየቅ ነው። አፌን ዳሰሰበት፣ እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየለት አለ። ምን አለ? ኃጢአትህ ተሰረየለት። በምን ምክንያት ነው? በምን ምክንያት? አብረን ምዕራፉን አውጥተን እናንብብ። እንደዛ ከዛ ደግሞ አንተ ምን ታሳየናለህ? ስቲል ያረጋል። አሁን አንተ ኢሳይያስ 6 ላይ እናወራለን ብለህ መጀመሪያ ላውራ ሰማው ካደል ላውራ ነው እኮ ማትችለው ነው ያሳየው። አልችልም አላውቀውም ብለህ ያሳየው እሱ ነው ያሳየው። አሁን ቀጥል ይደስ አንዴ ላውራ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? እሺ አንዴ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? አንድ ጊዜ የሆነ ነገር ነው። እሱን ደግሞ እግዚአብሔር ትእዛዝ ነው። ከታች እናነባዋለን። አንተ ግን ስቲል ከአባው ለሰው ልጆች ኢሬስ ያደርጋል። እስቲ አንብበው እስቲ መጀመሪያ እኮ አዳምጥ፣ አነብልሃለሁ። እሺ ተረጋጋ። መጀመሪያ ይሄኛውን አንብበው ኢብራሂም። እሺ ድንጋዩ እያልኩ ላውራ መብት ነው። እኔም ያው ጉዳቱ ድንጋዩ እያልኩ አወራለሁ። ድንጋይ እኮ ነው፣ ምንም ከኛ ጋር ምንም ያገናኘው ነው። ድንጋይ ነው ብራዘር፣ ድንጋይ ነው። ችግር የለውም ብትለውም ድንጋይ ነው። የሚጠቅመኝ የሚጎዳኝ ነገር የለም። ድንጋይ ነው ለኔ፣ ችግር የለውም። ቀጥል። ድንጋይ ነው ኦፍኮርስ እኮ ድንጋይ ምንም የሚጠቅመኝ የሚጎዳኝ ነገር የለም። አምላኬ አይደለም ለኔ። እርግጠኛ ነህ? ወላሂ የካባው ድንጋይ የሚጠቅም የሚጎዳ ነገር የለም። ምንም ድንጋይ ነው። ምንም የሚጠቅም የሚጎዳ ወላሂ ድንጋይ ነው። ላ የዱሩ ወላ የንፋ የካባው ድንጋይ አይጠቅምም፣ አይጎዳም። ምንም አይጎዳ አይጠቅምም፣ አይጎዳም። ድንጋይ ነው። አሁን ቀጥል፣ ሂድ እዚህ ላይ ቀጥል። ምንም አይጠቅመኝም፣ ምንም አይጎዳኝም ያልከው ጨርስ። እዛ ላይ እንሄዳለን። አዎ አይጠቅመኝም፣ አይጎዳኝም። ጨርስ። ኦኬ። ስለዚህ ነብዩ መሐመድ ተሳስተዋል ማለት ነው። እሱን እናያለን። ነብዩ መሐመድ ተሳስተዋል ማለት ነው። ኢየሱስ ተሳስተዋል። ሂድ ቀጥል። አሁን እንደዚህ አትበለሽ። ስርዓት ያዝ። አንተ ነህ ነብዩ ተሳስተዋል ያልከው አንተ ነህ። ኢየሱስ ተሳስተዋል አልኩህ። ደብል ስታንዳርድ ነው ማስተካከል። አሁን አንብበው፣ ጥቅሱን አንብበው። ዮሐንስ እባክህ። ኧረ ኢብራሂም ተረጋጋ። ጥቅሱን አንብበው እኮ ጥቅሱን አንብበው። አንተ ነህ የደነገጥከው። ፖለቲካውን ተው፣ አንብበው። ለዓለም አንብበው። ካባ ትላለህ አንብበው። ተረጋጋ። እሺ አንብብልን። ተረጋጋ። እሺ ማንበብ እችላለሁ። እሺ አንብበው። ይቅራት በለኝ፣ እኔ ማንበብ እችላለሁ። ችግር የለም። እሺ አንብበው እኮ አሁን ድንጋዩ ምንም ጥቅም አይሰጥም፣ ምንም የሚጎዳ ነገር አታነበውም። አላነበውም ነው እያለ ያለው ጋይስ። ልብ አድርጉ እንዴት እንደሚደበቅ አታነበውም። እቺን እንዳትረሳት። ይቀጥል። እንዳትወርድ ወዴት ነው የምወርደው ብራዘር? እሺ ንጉስ አዚያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበር። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ሞልታለችና ያይሁ ነበር። የመድረኩም መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉስን እግዚአብሔርን ስላዩ ጠፍቻለሁ፣ ወየውልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው የጉጠት የወሰደውን ፍም ነበር። አፌንም ዳሰሰበትና እነሆ የከንፈሮችን ነክቷልና በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምጽ ማንን እልካለሁ ማንስ ይሄዳል ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህ ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየት ታያላችሁ፣ አትመለከቱም በላቸው አለኝ። ኦኬ ኢሳይያስ ምን እያየ ነበረ? ቁጥር 4 ላይ ስናይ ምንድነው ያየው?
ቁጥር 7 ተውከው ብራዘር። አይ ከላይ ጀምሮ ነው ራእይን ያየው እኮ ከላይ ጀምሮ እኮ አየን አንብበን መጣን። አሁን ቁጥር 7 ላይ ነው ትልቁ ቁም ነገር ያለው። እኮ አዳምጣ አፉን ሲዳስበት ምን ሆነ? አንተ ብቻ ማን ነው ተርጓሚ ያደረገ? ብራዘር ራእይን ያየው አይደል? ቀጥል ቴንኪው። ራእይን ያየው ሊታ ነገር አይደለም። ራእይን ያየው በቃ እንደዚህ አይነት ነገር አይመቸኝም። እሺ ይታ ታርጉኝ ምን ሆናችሁ ነው? ስለዚህ ኢሳይያስ ያየው ምንድነው? ራእይ ነው። ራእዩ ደግሞ ከታች ተቀምጧል። ራእዩ ምን ነበረ? ይሄ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ሲያመሰግኑ ከደሞ እርሱ ምን አለ? በራእይ ነው ይሁሉ ሊታል የሆነ ነገር አይደለም። ኢብራሂም ራሱ አምነዋል በራእይ መሆኑን ማለት ነው። ቆይ ከንፈሮቹን አንዴ ብራዘር አምናል ምናምን ብለህ ዝም ብለህ ፖለቲካ አትስራ። ቆይ እያነበብክ ራእይ ነው አላልኩም? የራስህን ንባብ ቆይ አንድ ጊዜ ብራዘር ምን ሆነ ነው? ምን አለ መሰለ ከቁጥር 1 ጀምሮ አብረን እናነበዋለን። ንጉሡ ኦዚያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው አለ። ትክክል ነው። ይሄ ራእይ ነው። ምንም ጥያቄ የለውም። ተቀምጦ ያየው ኦፍ ኮርስ አምላክን ማየት አይቻልም። አሁን የልብሱም ዘርፍ መቅደሱ ሞልቶ ነበር አለ። ሱራፌልም ከሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ፊቱን ይሸፍን ነበር አለ። በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር አለ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታ እያለ ይጮህ ነበር አለ። አሁን ይሄ ጩኸት ኖርማሊ ምንም ጥያቄ የለውም። ከመጀመሪያ እግዚአብሔር ማየት ስለማይቻል ያ ራእይ ነው በቃ። አሁን ግን ቁም ነገሩ ከዚህ በኋላ ያለው የመድረኩን መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም አለ አሁን ልባርክ እኔም ኢሳይያስ ማለት ነው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አለ። ተግባባን? ምክንያቱም የረከሰው ደግሞ ሜታፎሪክ አይደለም፣ ይሄ ራእይ ምናምን አይደለም፣ ሊትራል ነው የረከሰው የሱ። እንመጣለን። አትሳቅ ዮሐንስ በመሳቅ ነው ነገር ሜታፎሪክ እንደሆነ እንደሆነ ቁጥር 1 ላይ ያሳየ አንተ ጋር መጣቴ ስለማይቀር እኔ ዘግቻለሁ ጨርሻለሁ። ራእይ እንደሆነ ተማመናል። አንተ ሊትራል ሆኖ ነገር ነው ለናይ ከዛ በኋላ ምን አለ? ከሱራፌልም አንዱ እየበረረ ወደ እኔ መጣ አለ። ወደ ማን ነው የመጣው? ወደ ማን መጣ? ወደ ማን ነው? አብራራ አሁን ልናየው እኮ ነው። ወደ ማን ነው የመጣው? ጨርስ ፓፓ ጨርስ። ወደ ማን መጣ? ዘግቻለሁ። አርጊውመንቱ እኮ አለ። ወደ ማን ነው የመጣው? ወደ ማን ሆነ ነገር ነው ማታ ምን ከሱራፌል አንዱ ወደ ማን እየበረረ መጣ? ጨርስ ኢብራሂም። ኖ አሁን ባኬን ፎርዝ ነው። ወደ ማን እየበረረ መጣ? ባኬን ፎርዝ ነው። ሳትፈልግ ደግሞ አይደለም። ኖ ወደ ማን ነው እየበረረ? ስለዚህ በቃ አያችሁ መጽሐፉን ልክ ሲይዘው በቃ እንደዚህ ነው በቃ። ስለዚህ እሺ እኔ እቀጥላለሁ። በቃ አላቅም ብለሃል፣ ቀጥል። ከሱራፌል አንዱ ወደ ኢሳይያስ እየበረረ መጥቷል። በእጁም ይዟል። ምን ይዞ ነበረ? ከመሰዊያው በጉጠት የወሰደው ፍም ነበር አለ። ከመሰዊያው ማለት ነው። ያ የወሰደው ፍም አፌን ዳሰሰበት አለ። እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለ። አየው። ስለዚህ በአጭሩ ምንድነው? ከፈለገ አንተ እንደምትለው ራእይም ይሁን ካልፈለገ በፊት ለፊትም ይሁን በጉጠት ምክንያት ግን ምን ተደርጓል? ኃጢአት ተሰርሯል ብራዘር። በጉጠት ምክንያት ማለት ነው። ጉጠት በመሳም ምክንያት አየው። እሺ ጨረስክ። በጣም ጥሩ። እሺ ምንድነው? እኔ በቃ አይመቸኝም እምላችሁ ነው። በቃ ጣልቃ አትገቡ። በመሀል እንዳትገባብኝ ኢብራሂም፣ በመሀል እንዳትገባብኝ። ስታብራራ ዝም ብዬ አዳምጬሃለሁ። ፕሊዝ ዝም ብለህ አዳምጠኝ። ንጉስ ኦዚያን በሞተበት ሰበካ አይመቸኝም። ሰበካ ምናምን አይመቸኝም። ፊት ለፊት ነው የምናወራው። ሰበካ ነው አይመቸኝም እኮ ላብራራ። አንተ አስታብራራ ሰማው ካለ አይ እንትና ውይይት አይደለም እኮ ያዝነው። ባኬን ፎርዝ ፊት ለፊት እያወራን ነው። በቃ አሁን እቺ ተራ አንድ ጥቅስ ነች። በቃ ሁለቱን በቃ ይሄን ጥቅስ አውርተን አዳምጥ ኢብራሂም እንቀጥላለን ማለት ነው። ቀጥላው አዳምጥ አንዴ። ኢን ዘ ሆል ኢያሱ ማነው ኢሳይያስ እያየ ያለው ምንድነው? ራእይ ነው። አመሰግናለሁ። ጨርሻለሁ። በጣም ጥሩ። በጉጠት በመሳም ቆይ የትም አትሄድም። ወዴት አመስግነልኝ ነው? ቆይ ወላሂ አትሄድም።
ቆይ ራእይ ብላ አታመልጥም። ቆይ ዮሐንስ ራእይ ብላ አታመልጥም። ራእይ ብላ አታመልጥም። እንመጣለን፣ ወላሂ እንመጣለን እሱ ላይ ወላሂ እንመጣለን እሱ ላይ። አንዴ ራእይ ብላ አታመልጥም። ቆይ አታመልጥም። ራእይ ብላ አታመልጥም። ቆይ አንድ ነገር ኮንክሉድ እናድርግ። አንዴ ኮንክሉድ ዮሐንስ አባት እናት አንዴ ዮሐንስ ያን ጊዜ የኔ እናት የኔ እናት አንዴ ቆይ አንዴ እኔ እንዲህ አይነት ፖለቲካ ያለ ብልግናህን እዛው እሺ ብልግናህን እዛው ቆይ በጣም ነው ያበዛው። አንተ ኮንክሉድ ማድረግ አይቻልም። ኦኬ ተሳደብ፣ ችግር የለውም ተሳደብ። ያው ኦርቶዶክስ ስደባላት ስንል በምክንያት ነው። ኢብራሂም አንተ ነህ እኮ ምን አረኩኝ? ባለጌ ስለተናገረው እኮ አንተ ነህ የጀመርከው። እዚህ ጋር እኮ ተፋችሁ እሱንም ማለት ይሄ ነው። ኦርቶዶክስ እያለ እየተሳደበ ነው። ኦርቶዶክስ ስድባላት እያለ የምር ልታሰድበን ነው የምታስገባው? እሺ ለምን ስለዚህ ስሟን እንዳይጠራው ሞክ እያደረገ የኔ አባት ምናምን እያልክ ሞክ አታርግ ነው በቃ። ሞክ ስታረግ የኔ እናት አልኩ እኔም። ከዛ በኋላ ተሳደበ ኢብራሂም ደግሞ ስድብህን ነገርኩህ። በቃ አንተ አትነግረኝም። በቃ አሁን መጀመሪያ ራእይ ምናምን አትለፈው። ጥቅሱ ላይ እንቆም መጀመሪያ። ነብይ ሂድና የአባትህን ብልት ንከስ ብሎ ያስተማረ ነብይ ስላለ አየው። በጣም በቃ እሺ እኔ እንደሆነ እኔ ችግር የለብኝም። እኔ አሁን ለመሰዳደብ አልመጣሁም። አመሰግናለሁ ሆሊ ለነበረን ቆይታ በጣም ነው ማመሰግነው። ስላሰደከንም በጣም ነው ማመሰግነው። ያው የክርስቲያን ምንነት አይተናል። ቻው፣ መልካም ጊዜ ይሁንላችሁ። አይ እንደዚህ አይደለም። ሁላችንም ከምናወራ እሱ የኔ አባት የሚለው የኔ ወንድም እያለ እንደማውራት ነው። ሌላ ምንም ሞክ የለውም። ጀስት ነገሩን ኔጌቲቭ አድርጎ ለማዞር ካልሆነ በስተቀር ሌላ ነገር የለውም። የኔ አባት ማለቱ ምንም ጥፋት የለውም። የፍቅር ነው። የኔ እናት ብሎ ደግሞ መናገሩ ይሄ ነው ስድብ የሚያስጀምረው። ስለዛ ምንም አንድ ሰው ሲያወራ ከዮሐንስ ጋር የምታወራ ከሆነ ማንም ሚዩት አደረገ ስትሳደብና ጣልቃ እንትን ስትል ብቻ ነው። አይ ምንም ሚዩት ማድረጉ። እሺ ኤኒዌይስ እንቀጥል። እሺ በጣም ብዙ ፖይንቶች አሉ የሚነሱ አሁን እዚህ ጋር ማለት ነው። አንድ ጊዜ ሐዲሱን አይደለም በቤተክርስቲያን ቆይ አንዴ ኦሊ ቤተክርስቲያን አልቋል። እኛ ዮሐንስ አሁን ሐዲሱ ሲከፈት ነው የወረደው። ሐዲሱ ላይ ይቀጥላል አይቀጥልም? በዚህ ጉዳይ ነው ሚዩት አታርጉኛ። ያወራው አይደል እንዴ? ለምን አቋረጣችሁ? ወይስ አንድ አትፈርስ? ቆይ እሺ አንዴ አህመድ ስማኝ። አረ ላውራ አንዴ። እንትኑ ላይ ሐዲሱ ላይ ትቀጥላለህ? ቆይ አንዴ ላውራ። እሺ አዳምጡኝ መጀመሪያ። መች አዳመጣችሁኝ? ባይዚ ሐዲሱ ላይ ትቀጥላለህ? ሚዩት ቆይ ለጠየቀው ሆሊ በስርዓት አናግሬ ቤቱ ባለቤት አንተ ነህ ማኔጅ ማድረግ ያለብህ። አይ እሺ ቆይ ጦርዬ እሺ ሚዩት አድርጊ። ሆሊ አንዴ ከይቅርታ በጣም ይቅርታ። አንዴ ታዳምጠኛለህ አንድ ጊዜ? እሺ አጭር አድርገህ። በጣም አጭር ነው። ወይዚ አንደኛ በቃ ሁላችሁም አንዴ ዮሐንስ ቆይሽ ላውራ። እሺ ቆይ እቺ ኔጌቲቭ ነገር ካወራ ኔጌቲቭ ነገር ይተወርዳለህ። ኔጌቲቭ አይደለም በቃ እንደ ፕሪንሲፕል አንደኛ አምላክን መፍራት አህመድን ከመፍራት የተሻለ ጥቅም አለው። አትፍሩ ሰዎችን ተረጋጉ። አየካረለ ሙስሊሞች እንዲህ ናችሁ። መልስ በስድብ ነው የምትመልሱት። ኦሊ ካልገባ ፖለቲካው ፖለቲካው አልገባ ተናግሬ ነበረው። አትነጋገር እንደዚህ አይነት ነገር ሌላ ሰው ሳይወጣ አንዴ ሆሊ ኢሳይያስ የምታረጉት ነገር አቁሙ። ሀገራችንን ለብጥብጥ ያደርጋታል ምናምን አይነት ማለት ነው። እንግዲህ እያቀለሸለሻቸው ነው ማለት ነው። አሁንም ይዛው ነበርንና ጀዛከላይ ብሮ አብሽር እንትን ኦኬ። ምን እናደርጋለን መሰላችሁ? ዛሬ ቀኑ ምንድነው? ዛሬ ሰኞ ነው አይደል? ወያ አይ ቲንክ ለሳላህ መጽሐፍ አላህ ካለ ስንት ቀን ነው የሚቀረው? 4 days ማለት ነው። አይ ቲንክ አራት ቀን ነው የሚቀረውና መጽሐፉን የማስተዋወቅ ስራ መጀመሪያ እንቀጥልና ከዛ በኋላ ወደ ነበረው ጉዳይ እንቀጥላለን ማለት ነው። ሰላም አለይኩም ሳላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? አልሐምዱሊላህ አለን ሁሉ ሰላም አለን። እሺ ሰላም አለይኩም ሁላችሁም ከታችም ከላይም ያላችሁ። እንግዲህ
ከረጅም ጊዜ በኋላ ቀኑ ደርሷል። 3 ቀን የሚቀረው 4 ቀን አይደለም። ነው እንዴ? እሺ፣ ከዛ በፊት ግን እጄ ላይ መግባት አለበት። ሰላም ነገ እስጥሃለሁ። ነገ እኔ መጽሐፉን ስለምረከብ ነገ አቀብልሃለሁ። ኢንሻአላህ። እሺ፣ ቀጥል። ሰላ አውራና የተወሰነ በለንና ስለመጽሐፉ ከዛ ኢንሻአላህ ወደ ስራ እንገባለን። ኦኬ ጋይስ፣ እንግዲህ መጽሐፋችን የፊታችን ሐሙስ፣ ዛሬ ሰኞ ነው። ነገ ማክሰኞ ከ3 ቀናት በኋላ ይመረቃል። ሁላችሁም ፕሮሞሽን እየሰራችሁልን ነው። ነገ 3 ሰዓት ላይ ቪዲዮ ለቃለሁ። ነገ ከምሽቱ 3 ሰዓት አሪፍ ቪዲዮ ለቃለሁ። ያኔ ቫይራል ታወጡታላችሁ ኢንሻአላህ። ኢብሮ ደግሞ ከነገ ወዲያ ቪዲዮ ይሰራላችኋል። የኢብሮንም ቪዲዮ ደግሞ እንደዚህ ቫይራል ታወጣላችሁ። ሮብ ላይ ቪዲዮ ይሰራል እሱ። ሌሎች ወንድሞች እና አናስም ሌሎችም የሚሰሩት ቪዲዮ ይኖራል። ያንን ኢንሻአላህ በደንብ እንትላላችሁ። እስከዚያው አሁን እያረጋችሁ ያላችሁት ነገር በጣም ደስ ይላል። በየኮሜንቱ በየፕሮፋይሉ ዘመቻው ደስ ይላል። ኢቭን የክርስቲያኖች ቤት ውስጥ ገብተው ፕሮሞት የሚያደርጉልን ወንድም እህቶች እያየው ነበረ። ገስት ላይ ገብተው ገብተው ኢብኑ ቃፍና አንድ ሀያት የምትባል የእህት ሀያት ተመችቶኛል። ፕሮሞት ያደረገችበት መንገድ አረ ልክልህ ና ልላክልህ ቪዲዮ። እሺ የቱ ጋር ነበረ? ግጥሙ ነው ሳላ ተሮዲያ የሚለው ግጥም ይሄውና ልክ ይላል ብሮ። እንዴ አረ ይመቻት ወላሂ። ይሄንማ ቆይ አሳያችኋለሁ። ይመቻት ወላሂ። ቆይ ላሳያችሁ። ይሄንንማ ሳታዩ አይሆንም። ጀማ ምን ሆናችሁ ነው? ተመልከቱ። ለማንኛውም እኔ የለበስኩትን ፕሮፋይል ላይ ያለውን መጽሐፍ አንብብ እሺ። ደንቆሮ አረ ላሽ። ለማንኛውም እኔ የለበስኩትን ጀግና እንዲህ አረ ላሽ። አረ ወረደች፣ ደንቆሮ ወረደችበት። ይመቻት ላይ ጀግና ክላምፒንግ ትላለህ። ማሻአላህ በጣም ጥሩ ፕሮሞሽን እየሰሩ ነው። ማሻአላህ እህቶች አልተቻሉ። ሁላችሁም ፕሮፋይል አድርጉልን። ጀዛኩም ላሁ ኸይር። እንግዲህ ጥቂት ቀናት ስለሆኑ የሚቀሩት ኢንሻአላህ በእነዚህ ቀናት ማስታወቂያ ሰርተን በሚቀጥሉት ቀናት ደግሞ ጥሩ ነገር ይኖረናል ኢንሻአላህ። ቀጥሉ። በቃ አነስ ዲቤት አለው። እሱንም ፕሮሞት እሱ ያደርግላቸዋል። አዎ እስቲ አነስ እስቲ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥል በቃሽ። አንተና ስለ ውይይቱ ስላለው መቼ እንደሆነ ውይይቱ ምናምንም አንዴ ፕሮሞት አድርግና ከዛ ስለ ሳላህ መጽሐፍ ነገር ካለም ብለን በዚህ ኔትወርክ ይወያያለው ብለህ ግን ማለት ነው።
ማሻአላህ በጣም ደስ የሚል ነው። ድምጼ ይሰማል አይደል? ይሰማል ድምጼ? አይሰማም። ይብሮ ከታች የሚሰማ ድምጽ የለም። ይሰማል። አይ እሺ ምን እናደርጋለን? ማሻአላህ በጣም ደስ የሚል ያው መጽሐፉም እንደዚህ አይነት መጽሐፍ ታይቶ አይታወቅም ነው የተባለው። ኢንሻአላህ ወላሂ ትልቅ እኔ አም ኪዩሪየስ እስካነበው ድረስ ማለት ነውና ዲቤቱም እንደዛው በጣም በሚገርም ሁኔታ ሁለት ለሁለት ዲቤት አይተናናቅም በኢትዮጵያ ውስጥ። ውጭው ዓለም ላይ በደንብ አይተናል ከዚህ በፊት። እዚህ ግን አይተናናቅም። ሁለቱም አዲስ ነገር ነው። ኢንሻአላህ ትልልቅ ነገሮችን እንጠብቃለን ማለት ነው። አይ ቲንክ ሐሙስ ነው። ሐሙስ ከመሆኑ በፊት ዛሬ ነው ነገ ሳላህ ቪዲዮ ይለቃል። የሳላህን ቪዲዮ ነገ ሰርፓስ እናደርገው፣ በቃ ወደ ላይ ከፍ እናደርገዋለን ማለት ነው። ከዛ የሳላህ እንትን የለንም እንዴ? በጣም ትልቅ ገስት ምናምን የለንም? የሚጠበቅ ገስት መጀመሪያ እስቲ ከማውራቴ ገስቶች ምናምን እንግዶች ናቸው። ኡስታዞች ይኖራሉ ኢንሻአላህ። ያው የንጽር ኡስታዞች የምታውቋቸው እነ ኡስታዝ ያህያ ኢብኑ ኑህ፣ ኤልያ ማህሙድ እና ኡስታዝ አቡ ይስራ ሌሎችም ኡስታዞች ይገኛሉ። ወንድማችን ኡስታዝ ሁሱም አለ። እነዚህ እንግዶቻችን ናቸው። ማሻአላህ በጣም ስፔሻል እንግዶች ናቸው። ለኛ በጣም ትልልቅ ቦታ ያላቸው ኡስታዞች ናቸውና ማሻአላህ እንዳትቀሩ የሚል ነገር ነው። ነገ የሚፖስተውን ቪዲዮ ቫይራል እናወጣለን። ከዛ ደግሞ እኛም ከነገ ወዲያ እንፖስታለን አላህ ካለ። እስቲ በቃ ምን አለፋችሁ በቃ ነገሩ እኔ እንዲህ እየታየኝ ነው አየር ላይ ፒው ሲል ማለት ነው ነገሩ። እሺ አይ ቲንክ ወደ ጉዳያችን እንግባ መሰለኝ። አሁን ወደ አይደለ ሳላህ የሆነ ነገር እንያዛ። ያ አናስም ስላለ የሆነ ርዕስ ተይዞ ቢቀጥል ጥሩ ነው። ኸይር ኢንሻአላህ። ከዛ በፊት ኢብራሂም እዛ ቤት የተነሳ ሐዲስ ነበረ መሰለኝ። ከዛ በፊት እዛ ቤት የተነሳ ሐዲስ ነበረ መሰለኝ። እሱን አብራሩ እያሉሽ ነው። አብራሩላቸው በደንብ። ኦኬ እሺ። ሐዲሱ በጣም ሲምፕል ሐዲስ ነው። ምንድነው መሰላችሁ ሐጀረል አስወድን በመንካት የኃጢአት ስርየት ይገኛል ወይስ አይገኝም ነው። እኛ ሐጀረል አስወድን በመንካት ብቻ አይደለም የኃጢአት ስርየት አላህ የሚያስገኘን ትእዛዝ ስለሆነ፣ ለምሳሌ ሱጁድ ስናረግ መሬትን ነው የምንነካው ሄደን፣ ውዱ ስናረግ ትጥበትን ነው የምናረገው። ተግባባን? እነዚህ ሁሉ ኃጢአትን ያስተሰርያሉ። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ በሳሂህ ሙስሊም 24:5 ላይ መን ተወደአ ፈአሕሰነ አልውዱአ ኸረጀት ኸጣያሁ ሚን ጀሰዲሂ ሐታ ተኽሩጁ ሚን ተሕቲ አዝፋሪሂ። አንድ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም ውዱ ያደረገ ውዱን ደግሞ ካሳመረው የሱ ወንጀል ከእጁ ላይ ይወጣል። እንደውም ከጣቶቹ እንደዚህ ከጣቶቹ ወንጀሉ ሲራገፉ ሜታፎሪክ አነጋገር ነው ይወጣል ነው። ኃጢአት የሚሰራው በዚህ ብቻም ሳይሆን በሌላም ይሰራል። ለምሳሌ ሱነን ነሳኢ 2935 ላይ እንግዲህ ሐጀሩል አስወድ ሚነል ጀና ብለዋል። ይሄ ሐጀሩል አስወድ የተባለው ከጀነት ነው። ይሄ የጀነትን ድንጋይ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በጃሚዕ አት-ትርሚዚ 959ኛው ሐዲስ ላይ ኢነ መስሐሁማ ከፋረቱ ሊልኸጣያ እነሱን የነካ ምን ይሆናል? ኸጣያው ከፋራ ይደረግለታል ብለዋል። ስለዚህ ትእዛዝ ስለሆነ ነው። ስለዚህ ብዙ ትእዛዞች አሉ። ከትእዛዞቹ አንደኛው ይሄ ነው። በቃ ባጭሩ እኛ ዑመር ረዲየላሁ ዐንሁ እንዳለው ምን አለ መሰላችሁ? ይሄንን ሐጀረል አስወድን አስመልክቶ በሰሂህ አልቡኻሪ 1597 ላይ عن عمر رضي الله عنه أنه جاء إلى الحجر الأسود فقبله ሐጀር አልአስወድ ጋር መጣና ሳመው። ፈቃለ ኢኒ አዕለሙ አነከ ሐጀሩን ላ ተዱር ወላ ተንፈዕ፣ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። አይጠቅምም አይጎዳም። ወለውላ አኒ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኖሮ አልስምህም ብሎ ያው ድንጋይ ነው። ኦፍኮርስ ድንጋይ ደግሞ ምንም ጥቅም የለውም ጉዳትም የለውም ኢላ አላህ በዛ ምክንያት ወንጀላችንን ካበሰልን በቀር ማለት ነው። ሌላ ምንም አይነት ጥቅምና ጉዳት
የለውም ማለት ነው ባጭሩ። ስለዚህ ይህን ይመስላል። አሁን ወደ ርዕሳችን እንመለሳለን ማለት ነው። ሳላህ የምጨምርበት ነገር ካለ ቀጥል ኢንሻአላህ። ጀዛከላሁ ኸይር። በትክክል ተመልሰዋል። እኛ ሙስሊሞች ቁርአን ላይ ይላል ከአላህ በስተቀር ኃጢአትን የሚምር አንድም የለም ማለት ከአላህ በስተቀር ኃጢአትን የሚምር ማንም የለም ማለት። ስለዚህ ኃጢአትን የሚምረው አላህ ነው። ነገር ግን አላህ ኃጢአትን ሲምር የሆነ ነገራቶችን አስቀምጦልን ነው። እንደዚህ ካረጋችሁ ኃጢአታችሁን ምራችኋለሁ፣ እንደዚህ ካረጋችሁ ኃጢአታችሁ ይታበሳል፣ ያን ካረጋችሁ ኃጢአታችሁ፣ ስጁድ ከወረዳችሁ ኃጢአታችሁ ይታበሳል እያለ ነገራቶችን ያስቀምጥልናል። ስለዚህ ያንን ነገር ስንፈጽም የሚጠቅመን አላህ ነው እንጂ እነዛ ድንጋይም አይደለም ወይ ደግሞ ያ ስጁድ የምንወርድበት መሬት አይደለም። ለምሳሌ የሆነ ሰው እንደዚህ ብላችሁ አንድ ተራራ ላይ የሆነ ስዊች ነገር ያስቀምጥና ሄዳችሁ ያንን ስዊች ከነካችሁ 100 ብር ሰጣችኋለሁ ብሎ ቢናገር ተራራ ላይ ወጣችሁ ሄዳችሁ ያንን ስዊች ብትነኩ 100 ብር ግለሰቡ ይሰጣችኋል። አሁን እዛ ላይ ስለወጣችሁ ምናምን ያ ስዊቹ እናንተን እየጠቀማችሁ አይደለም። ነገር ግን ያን ኦፈር ያረጋላችሁ አካል ነው 100 ብር የሚሰጣችሁና ጀስት ላይክ እንደዛ ነው። ሀጀርና አስወድን ከነካችሁ ኃጢአታችሁን አብሳችኋለሁ ያለው አላህ ነው። ስርዓት ነው። ወደዛ ወደ የሐጅ ስርዓት አንዱ ሐጅ ረሱል ነው አይደል? ከሐጅ ስርዓቶች መካከል አንዱን ከፈጸማችሁ ኃጢአታችሁ ይታበሳል ያለው አላህ ነው። ስለዚህ የሚያብስልን ራሱ አላህ እንጂ ድንጋይ አይደለም፣ ሰው አይደለም፣ ነቢያችን መሐመድ ገብርኤልም አይደሉም። ፍጥረታት ናቸው። እኛ ፍጥረታት ኃጢአት ያብሳሉ ብለን አናምንም። ፍጡር የሆነ አካል ኃጢአት ሊያብስ አይችልም። ሊትራሊ ፍጡር የትኛውም ኢየሱስም ቢሆን ነቢ መሐመድም መልአክም ገብርኤል የትኛውም ኃጢአት አያብስም፣ ድንጋይም ቢሆን በእስልምናችን ወይ በክርስትናው ስንሄድ ያኛውም ኃጢአት ያብሳል፣ ያችኛውም ታብሳለች፣ ማርያምም ታብሳለች፣ እግዚአብሔርም ያብሳል፣ ያኛውም ያብሳል። አንድ አይደለም እምነታችን ነው። ኦኬ ኃጢአትን አብሽልኝ ኃጢአቱን አስተሰረየችለት ማርያም ምናምን የምትሉት እናንተ ናችሁ። ፍጥረታት ኃጢአትን ያብሳሉ የምትሉት እናንተ ናችሁ። ገብርኤል ያብሳል የምትሉት እናንተ ናችሁ እንጂ እኛ አይደለንም። ስለዚህ ለይታችሁ አስቀምጡ ነው እስልምናና ክርስትናን። በእስልምና ከአላህ በስተቀር ኃጢአትን የሚምር የለም። ድንጋይ ድንጋይ ነው። ድንጋይ ኃጢአት አያብስም። በግድ በነገራችን ላይ ክርስቲያኖች በግድ ሀጀር ረሱል ካልተመለከ ያሉ ነው። ከፈለጋችሁ ንገሩን ማለት ማምለክ ከፈለጋችሁ ቁርጡን እቺ ተጋጣ ማንሳት ነው። እቃ ለማንሳት ነው። አምልኩ ከፈለጋችሁ ግልጹን ንገሩን። ኦኬ አትደብቁ ነው። ምንም ችግር የለውም። የምታረጉትን አድርጉ። ለማንኛውም እሺ ወደ ሌላ ርዕስ መሄድ እንችላለን ኢንሻአላህ። እቺ እውነትን ነው። እቺ ተጋጠጋ እቃ ለማንሳት ነው እና ከፈለጋችሁ እንግዲህ እኛ ምን አገባን። ለዛ አልመጣም። ኤኒዌይስ እሺ ጥያቄ እናስተናግድ መሰለኝ አይደለ? ጥያቄ እስቲ ዛሬ እኔ እኮ አሁን ሙስሊሞችን የማላስገባው ሳላህ አዛ ነው የሚያደርጉን። በቃ ይገቡና ፈትዋ ምናምን በቃ እንጂ እኔ አሁን ሙስሊሞችን ማስተናገድ ሳንፈልግ ቀርተን አይደለምና እሺ አንድ እድል ልስጣችሁ። ኦንሊ ዋን ቻንስ ማለት ነው። ሙስሊሞችን እንዲሁም ክርስቲያኖች ማንኛውም ሰው ከመጣ መግባት ይችላል ከፈትዋ ውጪ። አንደኛው ፈትዋ ከጀመረ ሁላችሁንም ነው ማቋርጠው። እሺ ቀጥል። السلام عليكم ورحمة الله. وعليكم السلام. كيف عملنا؟ الحمد لله. تمام. ما شاء الله. የወንድም ሳላህ መጽሐፍ መቼ ነው የሚወጣው? ዋጋ አልወጣለት? ዋጋ ወጥቷል፣ ግን አሁን አይደለም የሚነገረው መሰለኝ። አይ በቃ እንደዛ ከሆነ 10 መጽሐፍ ንጽጽር ለሚሰሩ ወንድሞች ጊፍት እንድትሰጥልኝ ነውና። ማሻአላህ አንዴ ሳላ አንዴ ነው ነገር ንጽጽር ለሚሰሩት ለነማን ነው የፈለከው? ሰጥልሃለሁ። በቃ አይ ዋና ብቻ እናንተ ፎሎ ላረጉ። ኦኬ ፎሎ ላረጉት ነው። እኛም ፎሎ ላረጉ። በእናንተ ፎሎ ማለት በእናንተ ስራ የተከተለ ኦኬ አዎ መርጣችሁ ስጡ። ከፈለጋችሁ ያም ጥያቄ ማዘጋጅታችሁ መስጠት ትችላላችሁ፣ ደስ እንዳላችሁ። አይ መግዛት ለማይችሉት እንሰጣለን። እኛም ፎሎ አድርገው ነገር ግን መግዛት የማይችሉ ልጆች ካሉ ለነሱ እንሰጥልሃለን። ችግር የለውም። ገዛ ጀዛከላሁ ኸይር። ኢንሻአላህ ለፕራይሱ ምናምን ደግሞ በውስጥ ላኩልኝ።
ኢንሻአላህ አናግረው ሳላህን ራሱ እሱ ይነግራል ኢንሻአላህ። እሺ ድምጽ ትንሽ ይረብሻል። ኤርፎን ስላደረኩኝ በጣም እየጮህብኝ ነው። አልሐምዱሊላህ አለን። አንድ ፖይንት ላንሳላችሁ ኢብሮ። እሺ እንትን ይሄን አንድ ታሪክ አለ በባይብል ላይና በጣም አመጽ ምናምን ሲያመጡ ማለት ነው እዛ ችግር ሲፈጥሩ ዘሁልቁ ላይ የምናገኘው ታሪክ ነው። አመጽ ምናምን ሲያመጡ እግዚአብሔር ደቀጣት ብሎ እንትን ይልክባቸዋል፣ እባብ ይልክባቸዋል። እባብ ይልክባቸዋል። እዛ እባብ ሲሰድባቸው ህዝቡን እንዳለ ነደፉት። እንዳለ ሲነድፉት በቃ ብዙ ሰዎች ይሞታሉ ከእስራኤል ምናምን። ከዛ መጡ ህዝቡ ከመጡ ሙሴ ጋር መጡና ምንድነው እየተፈጠረ ያለው ነገር? በቃ በድለናል፣ በእግዚአብሔር ዙሪያ ስለአንተ ተናግረናል፣ በድለናል፣ ይቅር በለን፣ ከኛ ዘንድ አድርገለን ይሄንን እባብ ጸልይልን ምናምን አለ። ሙሴ ይጸልያል። አሁን ከ8 ጀምሮ ዘሁልቁ ምዕራፍ 21 ከቁጥር 8 እስከ 9 ላይ ታገኙታላችሁ ይሄን ታሪክ። ሙሴም ስለ ህዝቡ ጸለየ ይላል። ገብቷል። በቃ እባብ ስለተሰደደባቸው እግዚአብሔር ላይ ማይሆን ነገር ተናግረው እግዚአብሔር እባብ ሲሰደድባቸው በቃ አለቁ፣ ተረሸነው ነው ሰዎች። በቃ መጨረሻ ላይ ተጸጽተናል ብለው ሲመለሱ ሙሴ ጸለያል። ከዛ 8 እዛው ላይ እግዚአብሔር ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈው ሙሉ ሰዓት በህይወት ይኖራል አለው ይላል። ገብቷል። የተነደፈ ሰው እንዳለ እባብ ሲይድናል ፈጣሪ ያሳያችሁ። 9 ላይ ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ፣ እባብም የነደፈችውን ሰው ሁሉ የናሱን እባብ በየጊዜ ዳን ይላል። እንትን በይሄ ፊዚካል ንክኪ በዘለለ ማለት ነው እንደዚህ መታችሁ ፍምን በመሳም በዘለለ ዝም ብላችሁ እባብ ስታዩ ራሱ የነደፋችሁ እባብ ትድናላችሁ። ከዛች ከነደፋችሁ እባብ ድህነትን ታገኛላችሁ ባይብል ላይ ማለት ነው። ከፍቷችኋል። 9 ላይ ምን አለ? በቃ በተግባር ነው የታዘዘውን ነገር በተግባር ነው ያስቀመጠው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ፣ እባብም የነደፈችውን ሰው ሁሉ የናሱን እባብ ባየ ጊዜ ዳን ይላል። የተነደፍክ እንዳለ እባቧን ነው የተባለው። በቃ እባቧን ሳይ ሰው መዳን ጀመረ ማለት ነው። አስባችሁታል? ይሄ ነገር መች ነው ትርጉም የሚሰጠው ከተባለ አምላክ ባዘዘው ያንን ነገር ስናደርገው ነው። ተቻለ አምላክ አዟል። በቃ እባቧን ነውና ትድናላችሁ ብሎ አዟል። እንደዛ ስላዘዘ ዳይሬክትሊ እነዛን ሰዎች ካሉበት ህመም ማለትም በእባብ ተነድፈው ሳለ ሊሞቱ ነው። ሰዎች ሲሞቱ እንደነበረው ሁሉ ሊሞቱ ነው እነሱ። ዳይሬክትሊ እነዚያን ሰዎች ማንጻት እንደሚችለው ሁሉ ደግሞ ኢንዳይሬክትሊ ደግሞ አምላክ ትእዛዝን ያስቀምጣል። በዛ ትእዛዝ መሰረት ካላችሁበት ነገር ልትድኑ ልትፈወሱ ነገሮቻችሁ ሊቀሉላችሁ ይችላሉ ማለት ነው። ይሄ ኢንዳይሬክት የሆነ የድህነት መንገድ ነው ማለት ነው። እባብ በማየት ድህነትም አለ ባይብል ላይ። እንኳን ፍም ስማችሁ ምን አይቅርና እባብ ስታዩ እባብ የነደፋችሁን እባብ ስታዩ ድህነት አለ። አሁን ሴም ቲንግ ነው ይሄንን ነገር የምትመለከቱት። ምንም አዲስ ነገር የለም። ድንጋይ ነው። በዚህ ቅድም ስትመለከቱት በዚህ አዲስ ነገር አድርገው ለማቅረብ ሲሞክሩ ነበር። ድንጋይ ነው። እሺ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ መጣና አንተ ድንጋይ እንደሆንክ አውቃለሁ ነው ያለው። ምንም አይነት ጥቅምን አታመጣም፣ ምንም አይነት ችግርን የምትስብ አይደለህም ብሎ አስቀምጦታል። ነገር ግን መሐመድ ሰለላሁ ዐለይሂ ወሰለም ሲስሙት ስላየው ነው ምስም ብለው ተናግሯል። ዑመር ኢብኑ አልኸጣብ ማለት ነው። ለምሮ ነው መሐመድ ሰለላሁ ዐለይሂ ወሰለም ሲስሙት የነበረው በዛ ነገር ሰጀስት ያደርጉ ነው የነበረው ከተባለ አምላካችን አላህ ስላዘዘ ነው። አምላካችን አላህ ያዘዘው ነገር አለ። ያንን ነገር ስንስም ድህነት ልናገኝ እንደምንችል ወይም ደግሞ ኃጢአታችን ሊሰረይልን እንደሚችል ኃጢአታችንን ሊምርልን የሚችለው ማን ነው? አላህ ነው። ነገር ግን የሱን ትእዛዝ በመፈጸም ውስጥ ማለት ነው። ይሄ ኢንዳይሬክት የሆነ የድህነት መንገድ ነው ማለት ነው። ገብቷችኋል? በዛ መልኩ ነው ነገሮችን የምንመለከተው እንጂ ባይብል ላይ እንኳን ፊዚካል ተች በፍም ተሳሰማችሁን አንይቅርና ቀጥታ ማለት ነው ነድፋቸው ነበር እባብ ምናምን የእስራኤልን ሕዝቦች። ከዛ በኋላ እባቧን ይወት ነው የተባሉት። ፈጣሪ ያሳያቸው። እባብ ስታዩ ድህነት የሚባል ነገር አለ ባይብል ላይ። ገብቷችኋል? እዛ ጋር የተቀመጠው ፖይንት ኦፍ ትርጉም ማይሰጣችሁ ከሆነ ባይብል ላይ ያለውስ ነገር እንዴት ነው ትርጉም ሊሰጣችሁ የሚችለው? እባብ በማየት ድህነት አለ የሚባለው ትምህርት እንዴት ነው ትርጉም ሊሰጣችሁ የሚችለው ማለት ነው? እንደ አይነት ጥያቄ ይነሳልና ትርጉም እንዲሰጠው የሚያደርገው ነገር የአምላክን ትእዛዝ በመፈጸም ውስጥ ድህነት አለ የሚባለው ፖይንት ኦፍ ቪው ነውና እኛም የአምላክን ትእዛዝ በመፈጸም ውስጥ እንጂ አንድ ድንጋይ ነው ምንም አይነት ኃጢአትን የሚምር ሰብስታንስ አለው ብለን አስበን አናውቅም ማለት ነው። ኃጢአትን የሚምረው አላህ ብቻና ብቻ ነው። ያ ነው አጭሩ ፖይንት። በጣም ብዙ ጥቅሶች መጥቀስ ይቻላል። ባይብል ላይ አጀብ ነው የምትሉት ባይዜ እና ዝም ብላችሁ እቺን ነገር ጠቀሷት። በቃ እባብ እያየን እኮ እንድናለን። እንኳን ድንጋይን ስመን ይቅርና እባብ አይተን ራሱ እንድናለን። የነደፈን እባብ ሲያድነን እንመለከታለን ብላችሁ የቱ ጋር ካላችሁ ዘሁልቁ ምዕራፍ 20 ከቁጥር 8 እስከ 9 ላይ ብላችሁ ጥቀሱላችሁ። ምን እባቧ ነድፋችሁ ለመዳን የምትለው ነገር አለ ማክቤል። የእኛን መጽሐፍ አንተ ነህ እንደምትተረጉመው ቆይ ጋሽን ተርጉሞሽ አብረን ምን ትላለህ? አብረን እንየው። እሺ ዘሁልቁ 21 ላይ እስራኤል ስለ እግዚአብሔር በጣም ክፉ ነገር ተናግሯል ነበረ።
ተናግሮ ሳይሆን ከአወጣቸው ከግብጽ አወጣቸው ጉዞ ላይ ነበሩ አይደል? ከወርም ተራራ ከኤዶሚያስ ምድር ይርቁና በዛ ዞረው በኤርትራ ባህር ሲጓዙ ነበር አይደል? ግን እግዚአብሔርን ረሱት እኮ ነበር አይደል? ኖ ንገረኝ፣ ነበር አይደል? አቀጠሩ ስትሬት ፎርዋርድ መልስ ነው ፈልገው። ከዛ ሰውነታቸው ይደክማል። ኦኬ አይደለ? አልደከመም? ኦኬ ሳይሆን አዎ በለኝ አይደለ? እኮ እየሰማሁ እኮ ነው። ስህተት ካለው አይደለም እላለሁ እኮ አዎ በለኝ። አይ ነው ሳይሆን አዎ በለኝ፣ ችግር የለውም። ስህተት ካልሆነ ደግሞ አዎ በለኝ ነው ወይስ አይደለም? ሰውነታቸው ደክሞ ነበር ወይስ ነበር? ደክሞ ነበር። በቃ ጥሩ። ከዛ በኋላ ሄዱና ህዝቦቹ እግዚአብሔርና ሙሴ የተናገሩት ንግግር ነበር። ምንድን ነው ያሉት? እሱን ዘኍልቍ 21:5 ላይ ነው። በምድረ በዳ እንሞት ዘንድ ከግብጽ ለምን አወጣችሁ ነው። በምድረ በዳ እንሞት ዘንድ ከግብጽ ለምን አወጣችሁን? እንጀራ የለም ውሃ የለም፣ ሰውነታችን ይህን ቀላል እንጀራ ተጸየፈ ብሎ ተናገሩ ይላል። ይህንን ነገር በመናገራቸው እግዚአብሔር እባብ ሰዶባቸው አልሰደደባቸው? በምግብ ሳይሆን እግዚአብሔርን ያንን የሰራላቸውን አውጣን ሲሉ የነበረው ውለታቸውን ረስተው እስራኤሎች እግዚአብሔርን ማመስገን ተው። ከዛ ለምን አወጣህን ስላሉ እግዚአብሔር ተቆጣና ላከ እንጂ በምግብ ለምን በዛ ኬዝ አለን ፈጣሪ። ግን እግዚአብሔር ስላወጣቸው ረሱት ነው የሚለው እኮ። ለማወጣችሁን አሉ ምንም የለም ሰውነታችን አደከምን አሉ። ገብቷል? ሰውነታችን ደከመን ያሉት ከግብጽ ለምን አወጣችሁ? ልገሉን ነው ወይም እንደበዳ ላይ ያሉ አይደለም? አያይዞ ነው እግዚአብሔር በህዝቡ ላይ እባቦችን ሰደደ የሚለው እኮ። ቁጣ እባብ ሰደደሽ። እሺ ትክክል ነኝ አይደለ? እስካሁን ነኝ ወይስ አይደለም? አዎ እያልኩ እኮ ነው እኮ። እሺ እንደዛ መስክሯ ታረመኛለህ መሀል ላይ። ጥሩ። አሁን ይሄ ነገር ሲፈጠር በቃ እባብ ሲሰደድ ማለት ነው ህዝቡ ነደፈ። በጣም ብዙ ሰዎች ከእስራኤል ይሞታሉ። ከዛ ይመለሱና ተጸጸተናል አሉ። በቃ በእግዚአብሔር ላይ ክፉ ነገር ስለተናገርን በድለናል አይታል። ክፉ ነገር የተናገሩት ክፉ ነገር ምንድነው? ቅድም ምድረ በዳ ላይ ልገለን ነው የሚለውን ነው። በቃ ያንን ነገር ስለተናገርን ይቅር በለን ጸልይልን አሉት። ሙሴ ይጸልያል ማለት ነው። ጸሎትን ከጸለየ በኋላ እግዚአብሔር ሙሴ ምን አለ? እባብን ሰርተህ በዓላማ ላይ ስቀል አለው። የተነደፈውም ሁሉ ሲያያት በህይወት ይኖራል አለው። የተነደፈው ሲያያት ነው በህይወት የሚኖር አይደለ? ከተዛዙ መሰረት ቃል በቃል አይደለ? ማክቤል ተናገር እንጂ እየመሰከርክ ምስክርነት እየሰማሁ ነው። አባ ምንም አትስማኝ፣ ችግር የለውም። ቀጥታ ንገረኝ። ጸሎት ጸለየ። ካሁን ከነዚህ ሁሉ ሴናሪዮ በኋላ ጸሎት ጸለየ። እዛ እግዚአብሔር ትእዛዝ አስቀመጠ። እባብን ሰርተህ በዓላማ ላይ ስቀል አለው። የተነደፈው ሙሉ ሲያያት በህይወት ይኖራል ይላል። የተነደፈው ሁሉ ሲያያት ይድናል አለ። ይሄ ምንድን ነው ችግሩ እኮ? ታዲያ ምንድን ነው? እኔ የፈታሁት ሊስተት አለ እስካሁን እኮ። ችግር የለውም። አይ አንድ ምሳሌ ስላቀረብከው ነው። ምንድን ነው አሁን እኔ ችግሩ ላይ እንመጣለን። አትፍረት ፕሊዝ። በአንተ በፈታህበት መንገድ አይፈታም አልከኝ። እኔ ምንም የፈታሁበት መንገድ ላይ ችግር አግኝታለህ እስካሁን? ኖ እንደዛ ማለት ሳይሆን ምን ችግር ነው እንደዚህ ምን ሐሰት ኖሮበት ነው እንደ ኤግዛምፕል የተነሳው ብዬ እኮ። ሐሰት ምናምን የሚባለው ፖይንት ላይ አልመጣሁም። አትፈረስ ፕሌስ እያልኩ ነው። እኔ እንደ ፖይንት አስቀምጬ ፍታቴውን ሳስቀምጠው ልክ ነኝ እኮ። ምንድነው ልክ አይደለህም የምትለኝ ታዲያ? ተሳስተህ ነው ማለት ነው። በቃ እሺ ይቅር ብዬሃለሁ። እስቲ ብሮ አያይዘህ ፖይንት አንሳለት። ምን ትላለህ? አዎ ማክቤል በጣም ጥሩ ፖይንት ነው እንትን ያልከውና አህመድ ያነሳውን ነገር አክሴፕት ማድረግህ ጥሩ ነው። ምክንያቱም እኛ ያ እባብ አዳኝ ነው ብለን አይደለም የምንከራከራችሁ እናንተ አይደለ? እባቡ ነው የሚያድነው ወይስ እግዚአብሔር ነው በእባቡ አማካኝነት የሚያድነው? በእባቡ እግዚአብሔር ይገለጣል በእባቡ እንጂ እባቡ አይደለም። በጣም ጥሩ። በቃ እኛም ሀጀረል አስወድን ቅድም አንድ ክርስቲያን ወንድም ሀጀረል አስወድን ሲነካ አንድ ሰው ኃጢአቱ ይሰራል የሚል ሐዲስ አለና ስለዚህ እኛም ተመሳሳይ ነገር ነው። ያ ሀጀረል አስወድን በመንካት አላህ ስርየትን ይሰጣል እንጂ ገብቷል። ሀጀረል አስወድ ለኛ የሚጠቅመንም የሚጎዳንም አይደለም። ለዛ ዑመርም ተናግሯል። ምን ብሎ ነው የተናገረው? ይሄ ድንጋይ አንተ ድንጋይ ነህ አትጠቅምም አትጎዳም በማለት ሀጀረል አስወድን ተናግሯል። ግን ያው ነብዩ ሰለላሁ ዐለይሂ ወሰለም ሲያረጉ ስላየሁኝ ነው ብሎ ነው የተናገረው። ግልጽ ነው። ስለዚህ እንዲህ አይነት ጥያቄ ሲነሳ ቅድም አሚርም እንዳሳየ አሁን አህመድ ደግሞ በጣም የሚገርም ነው። እኔ አንዳውም አስተውየው አላውቅም ይሄን ፖይንት። ጀዛከላህ አህመድ። ያው እጠቀምበታለሁ ለደብል ስታንዳርድ አላህ ይጠብቅህ። እኛ አላልንም። እናንተ ናችሁ እንደዚህ አይነት ፖይንት የምታነሱት። ስለዚህ የእናንተን
ይህንን ፖይንት እኛ ላይ ካነሳችሁ እንግዲያውስ እባብ ያድናል ብለን ልንነሳ ነው ማለት ነው። ሰው ግን ሁለቱም የማያስኬድ አርጊመንት ነው። እኛም ብናነሳው እናንተም ብታነሱት የማያስኬድ አርጊመንት ይሆናል ማለት ነው። ግልጽ ነው አይደለ ማክቤል? ሱማ ትክክል ነው። አይ ግን እናንተ ጋር አሁን ልዩ የሚሆነው ለምሳሌ ጀሚዓ ተርሚዚ 961 ላይ ያ ድንጋይ አይን አውጥቶ ጆሮ አውጥቶ በቂያማ ቀን ይነሳል የሚል ነገር አለ እኮ። ሊመሰክር ምስክርነት እኮ ነው ሲጀመር። ያ ድንጋይ ይሁን ችግር የለውም እንደው ይሁን ቢባል ራሱ ምስክርነትን ሊያደርግ ቢባል ምን ችግር አለው እንዴ? በእናንተ በክርስትና እንዴ ብዙ ነገሮች እኮ አሉ። እንደዚህ አይነት ነገር እንናገር ከተባለ ምን ሆነ ነው ማክቤል? ለምሳሌ አው የለም እኔ እንደዛ ብታመጣልኝ አላምንም። ለምሳሌ ድንጋይ ጆሮ አውጥቶ ይመጣል፣ አይን አውጥቶ ይናገራል። አምላክ አይችልም ነው እያልከኝ አለ? አምላክ አይችልም እያልከኝ? እሺ እኔ ልንገርህ እንትና ያዕቆብ የሰበሰባቸው ድንጋይ ላይ የሰበሰባቸው እንደዚህ አይነት እንጨቶችን ታስታውሳቸዋለህ? ሽምልምሌ እንጨቶች ያላቸው እንዲህ አይነት ሽምልምሌ እንጨቶች እነሱ እንጨቶች በሱ ምክንያት ጄኔቲካሊ ፎርም አድርገው ሰው የተወለዱ እንትኖች የሉም። በማየት ብቻ ጄኔቲክ በቃ ትክክለኛ ዘረመል ያላቸው እንትኖች አልተወለዱም። በዛ ምክንያት ያለ ንክኪ መጽሐፍ ቅዱስ ላይ ነው። አዎ ላሳየህ። እሺ ላሳየህ። ያለ አባት ይላል ፋይሌ። ምን ይላል መሰለ? ጥቅሱ ያለው የት መሰለ? እሺ ሉቃስ ማን ነው? ሉቃስ አልኩኝ። ዘፍጥረት ላይ ነው። ዘፍጥረት 30 ላይ ቁጥር ከ37 እስከ 40 ላይ ነው ያለው እና በዋነኝነት ምንድነው በጎቹ በትሮቹን አይተው ከመጎምጀታቸው የተነሳ አለ ከመጎምጀታቸው የተነሳ ጸነሱ አለ። ምን አይነት ነው ያዩት ከተባለ ሽምልምሌ እንጨቶችን ነው ያዩት። ከዛ በጎቹም ሽምልምሌ መሳይና ዥንጉርጉር ነቆጣማ ያለበትን ወለዱ አለ። ያዩትን አይነት ጄኔቲካሊ ፎርም አድርገው ወስደው ከዛ በማየት በመጎምጀት ብቻ ወልደዋል። ይሄ ሎጂካል ነው ወይስ የአምላክን ችሎታ ነው የሚያሳየው? እንደዛ ከሆነ የአምላክ ችሎታ ነው፣ ግን አላነበብኩትም። እሱን አይቼ ችግር የለውም ትንላለህ። በጣም ጥሩ። እንደዚህ ነው ደስ የሚለን እኛ ይኸውልህ እንደዚህ ቢያንስ አይቼ እመጣለሁ ምናምን የሚል ሰው ነው ወላሂ በጣም ነው ደህና ያስደስተኛል። እሺ ሌላ ደግሞ ልንገርህ ድርሳነ ዑራኤል ላይ ሁለት ሴቶች ተሳስመው በመሳሰማቸው ምክንያት የወለዱትን ታውቃቸዋለህ? አንዴ ላሳየህ እሱን ያ ጀማ ሼር አድርጉ። እሺ ኮፒ ሊንክ ምናምን አድርጉ። ተመልከት ድርሳነ ዑራኤል ላይ ነውና ዘየካቲት ላይ ነው። ምን ይላል መሰለ? ማን ነው ዋላ አረም ታደሰ ታዲ በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንትም ጀምሮ ስለምታውቃት አለ ሁለቱም አፍ ለአፍ ገጥመው ተሳሳሙ ይላል። ልብ አድርጋ አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ከምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። አየው በዚህ ብቻ ጸነሰች። ይሄ አሁን ሎጂካል ነው? ኦኬ ሄደ ስልክ ገብቶበት ነው መሰለኝ። ፒኬ ሰላም አለይኩም ወራህመቱላህ ዌልካም። አየኸው ማክቤል አይቼዋለሁ። ስለዚህ አሁን በሁለት ሰዎች ሴት ለሴት አፍ ለአፍ ገጥሞ በመሳሳም ድርሳነ ዑራኤል ላይ እንደ አንደኛዋ በዛችኛው አማካኝነት እንዳረገዘች ያሳያል። እና አሁንም ይሄንንም እንዴት እንደምትፈታ ኖርማሊ እንዲህ አይነት ነገሮችን አላህ እንኳን አይደለም የድንጋይን ይቅርና ጣቶቻችንም ያወራሉ፣ የዛን ቀን ይመሰክራሉ ማለት ነው። ተግባባን? በእኛ ላይ ጣቶቻችን፣ እግሮቻችን፣ እጆቻችን የውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ይላል። አፎቻቸውን በምንይዝበት ጊዜ ይላል። አፎቻቸውን በምንይዝበት ጊዜ ከዛ በኋላ እግሮቻቸው፣ እጆቻቸው በእነሱ ላይ በመሰከሩ ጊዜ ይላል። ስለዚህ ይመሰክራሉ እነሱ ሁሉ ማለት ነው።
እሺ ዩቲ የምትይው ነገር ካለ ቀጥይ። ምስክርነት ባይብልም ላይ ስላለ አንድ ነገር ላሳየው ብዬ ነው። መጽሐፈ ኢያሱ ላይ ምዕራፍ 24 ቁጥር 27 ላይ ኢያሱ ምን ይላል መሰለ? ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ኦኬ የእግዚአብሔርን ቃል የሰማው ድንጋይ ነው ማለት ነው። ይህ ድንጋይ ይመሰክርብናል፣ እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ወጣ እንዴ ልጅ? ወጣ እና ድንጋይ ይመሰክራል። እናንተ በትክክል ጀዛኪላሁ ኸይራ ትክክል ብለሻል። እሺ ኢንሻአላህ እንግዲህ ይሄ ነው ያለው ነገር ማለት ነው ያ ጀማ። ስለዚህ ክርስቲያኖች ዝም ብላችሁ አታወሩ። ሳይመጣላችሁ የሆነ ነገር ሳታገኙ ዝም ብላችሁ ለማውራት እንዳትሞክሩ። እሺ ታደሰ ጥያቄ አለ? ፒኬ ሰላም አለይኩም ብለህ አልሰማልከኝ። አለይኩም ሰላም ወራህመቱላሂ ወበረካቱ። አፎነ ሀቢቢ ከሰዓት እኮ እኔ አመች ቦታ ላይ አልሆንም፣ ለዛ ነው ወላሂ። እሺ ዋት ብቻ ነው ሰው እንትን የሚል ስታገኝ እኔን ማስወረድ ትችላለሽ። ኧረ አብሽር፣ የቤቱ ድምቀት ነህ እኮ አንተ ሲጀመር። ለምን ነው የምትወርደው? እሺ ታደሰ አለ? አሎ ጥያቄ አለ? እብሩ ደህና ነህ? አልሐምዱሊላህ ሰላም ነኝ። ሁሉ ሰላም? ደህና ነኝ አልሐምዱሊላህ። ባለፈው መገርም ነገር እስከ 7 ሰዓት ጠብቄ አላስገባም ብለኸኝ ወጥቼ ሄድኩኝ። አዎ አይ አጋጣሚ አንዳንዴ እንዲፈጠራል። ይኸው አሁን ደግሞ አለ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ያው ሬሳችሁን አላውቅም፣ ዛሬ አሁን ነው ገባሁት። እሺ ጥያቄ ላስተናግድ ካለ ከሌለ ደግሞ እኔ ልጠይቅህ። አንዴ ስልክ ገባብኝ፣ ቆይ እሺ ታደሰ ምን አልክ? ጥያቄ ያለኝ ባለፈው በዚህ በዘዳግም 23 ላይ ነው እንት ምንድነው ይሄ ብልቱ ምናምን ተብሎ መጽሐፍ ቅዱስ ዙሪያ ተነገረው። እሺ የፈለገው ይበልኛ። ጥያቄያችን ብልቱ ምናምን ማለቱ አይደለም። ጥያቄ እንደዛ አይነት አይደለም። መጽሐፍ ቅዱሳዊ ነው የምለው ነገር ነበር አይደል? አዎ አይ ለምንድን ነው እግዚአብሔር የተቆረጠን የማይቀበለው ለምንድን ነው ነው ጥያቄው። እዛ አካባቢ የተቻለኝን ያህል አስተያየት ለመስጠት ነው። እኔ ይኸውልህ ታደሰ እንዲህ አይነት ነገር ሰዎች ጋር ለማውራት እንደ መግቢያ መጠቀመው ነው እንጂ እኔ ትክክለኛ ርዕሴ ይሄ አይደለም። እሺ አረ ትክክለኛ እኔ ርዕሴ ድነት ላይ ነው። ኢየሱስ አምላክ ነው ወይ? ስላሴ መጽሐፍ ቅዱሳዊ ነው ወይ? እንደገና እነዚህ ይሄና የመሳሰሉት ናቸው። የአምላክ ቃል ነው ወይ? እነዚህ ነው እንጂ እኔ አሁን ይሄ እንደኔ እኔ በእነዚህ ላይ ትኩረት አድርጌ ኮስት ስገባ ማድረገው ነገር ነው እንጂ እኔ በቃ ኢየሱስ አምላክ ነው አይደለም የሚለው ነው። ኢየሱስ ተሰቅሏል አልተሰቀለም፣ ኃጢአት ስርየት በምንድን ነው ምናምን እነዚህና በቃ ይሄ ነው ትክክለኛ ነው የምፈልገው ማውራት በዚህ ላይ ነው እንጂ ያ ጀርክ ናቸው እንደዚህ አይነት የሆነ ምንም ጀንክ የሆነ ነገር ነው። እኔ እንደዚህ አይነት ነገር ማውራት አልፈልግም። ስለዚህ ያው ዞሮ አላማ አለው አይደለ? ይሄ ውይይቱ ያ ፍትህ ላይ ከሆነ አወራበታለሁ፣ ችግር የለውም። ፍትህ ላይ በፍትህ ጉዳይ አወራችኋለሁ። ያው እኛም እኮ ወደ አንድ አላማ ነው። ለምሳሌ ወደ አላይ መንገድ ወደ አላይ የምንሄድበት መንገዶች ካሉ እውነተኛው ነገር ካገኘን ወደዛ ለመመለስ ነው። አንተ ኢየሱስ ክርስቶስ አምላክ ከሆነም ደግሞ እውነተኛው መንገድ ልታገኝ ነው እኮ ነው ወይ ነው አሁን ጥያቄው? ኢየሱስ አምላክ ነው? እስቲ ጀማው እስቲ ሼር አድርጎ አንድ ጊዜ ምንድነው ባለው 271 ሺህ ነው 1000 ሰው ነው ያለው። ኦልሞስት 1000 ነው ወደ ሲጠጋጋ ምን ሆናችሁ ነው? አንዴ ታፕ አድርጎ እሺ። በቃ ማታ አይ ቲንክ ኔትወርክ ያስቸግረኛል መሰለኝ። በቃ ማታ ከምገባ እስከ መግሪብ ምናምን ስራ ይሻለኛል። እኔ እንደዛ ነው የሚሻለው። ኤኒዌይስ እሺ ቀጥል። እሺ ኢየሱስ አምላክ ከሆነ ማስረጃ አስጠኝ። እሺ ማስረጃ? አዎ
ማቴዎስ 2:2 ላይ ያለው ምን ይላል? የአይሁድ ንጉስ እና የአይሁድ ንጉስ ነበረ እኮ ሌላም ነበረ እኮ የአይሁድ ንጉስ ሌላም ነበረ። ናቡከደነጾር ራሱ ንጉስ ነበር፣ ያው የነገስታት ንጉስ ነበር። አሁን ምንድነው ከዚህ ጋር እኮ ያገናኘው? እሱ ታዲያ አምላክነትን አይገልጽም? የናቡከደነጾር ይገልጻል አይደለም? የነገስታት ንጉስ ስለሆነ እሱ ሊገልጽ ይችላል። ምናልባት የነገስታት ንጉስ ስለሆነ እሱ ትክክል ሊገልጽ ይችላል። የናቡከደነጾር እሺ ሮሜ 1:7 ላይ ያለውስ ምን ይላል? እስቲ አንብቡ። ስለ አምላክነቱ የምናገረው ነው። እዚህ ለመክፈት አልተመቸኝም። ሮሜ 1:7 ላይ አንብብልሽ። በእግዚአብሔር ለተወለዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን በቃ ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ከዛ ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ትክክል ነው። ኢየሱስ ጌታ ነው ሲባል ጌትነቱን ራሱ የሰጠው አምላክ ነው። ሐዋርያት ሥራ ምዕራፍ 2:36 ላይ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። ስለዚህ ኢየሱስ ጌታ ነው ሲባል የባህሪ ጌታ ሳይሆን የጸጋ ጌታ ነው መጽሐፉ የሚለው። ስለዚህ እግዚአብሔር ግን አንድ ነው ብሎ ነው የሚያስቀምጠው። አየው እዚህ ጋር ከእግዚአብሔር ከአባታችን ይላል። ስለዚህ እግዚአብሔር ደግሞ አንድ ነው። በቃ ያን ያለው ነገር። እሺ ሮሜ 9:5 ላይ ያለውም ስለሱ አያወራም? ሮሜ 9:5ም ስለ አብ ነው የሚያወራው። እሱንም ላብራራልህ እችላለሁ። ሮሜ 9:5 ላይ ላንብብልህ። አባቶችም ለነሱ ናቸው ክርስቶስ ከነሱም ክርስቶስ በስጋ መጣ ይላል። አሁን ይሄን ነገር ግዴታ ምን ማድረግ አለብህ? ተዛማጅ ነገሮችን ካላየህ የመጣው ማን እንደሆነ ማወቅ አትችልም። ምክንያቱም አባቶች የተባሉት አይሁዳውያን ናቸው፣ እስራኤል ነው። ስለዚህ እስራኤል ከነሱ ደግሞ ምን አለ? ክርስቶስ በስጋ መጣ ሲል ማን ያመጣው ነው መጀመሪያ ጥያቄው። ማን ያመጣው? ያመጣውን ማወቅ አለብን። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ አለ። ስለዚህ እግዚአብሔር ሳይሆን የመጣው እግዚአብሔር ኢየሱስ። ተመሳሳይ ሁኔታ እግዚአብሔር ማን ነው? ከነሱም ክርስቶስ በስጋ መጣ አለ። ስለዚህ ክርስቶስን በስጋ ያመጣው ደግሞ እግዚአብሔር ነው። ያ በስጋ የመጣው ግን አምላክ አይደለም። ተግባባን? ምንድነው እሱ ከተባለ ሰው ነኝ ብሎ ነው ስለራሱ የተናገረው። ሰውማ ሰው ነው ብለዋል። ፍጹም ሰውና ፍጹም አምላክ እሱን ነው ያላገኘ ነው። አሁን ይሄን ኢየሱስን በስጋ ያመጣው አምላክ እሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው የተባለው እሱ ነው። ምክንያቱም ሌላ ቦታ ላይ ስትሄድ ለዘላለም የተባረከው አምላክ ክሮስ ቼክ ስታረገው ስለ አብ እንደሚያወራ ታገኛለህ። ለምሳሌ ላውጣልህ፣ ቆሮንቶስ ላይ የተጻፈ ጥቅስ አለ። ላሳያ አንድ ጊዜ ምን እንደሚል ተመልከት። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አየህ እንትና አይሳሳትም። ጳውሎስ እንደዚህ አይነት ነገር ላይ ተሳስቶ አያውቅም። ጌታና አምላክ አንድ አምላክ ብሎ የገለጸው ሮሜ 9 ማለት ነው። ቆሮንቶስ ምዕራፍ 6 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ 8 ላይ ወረደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ነው የዘጋው። ስለዚህ የአንዱ አምላክ አብ አለ ብሎ የተናገረለት ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ነው የተናገረው። አሚር ለምን ወጣ? አትውጣ። እሺ ያን ይመስላል ወገናችን። እዛ ጋር ያለው ነገር አሁን እዚህ ጋር የሚገለጹት ነገሮች ከአብ ጋር ኢየሱስን እኩል አያደርጎም ወይ? አምላክነቱን አይገልጽም? ኢየሱስን አምላክነት የሚገልጽ ባይሆን ኢየሱስ እኔ አምላክ አይደለም ብዬ አልከራከርም። በነገራችሁ ላይ ኢየሱስ አምላክ አይደለም ማለለው ለምንድን ነው? የጸጋ አምላክ ስለሆነ ነው። ገብቷል? ኢየሱስ ብቻ ሳይሆን እነ ሙሴ አምላክ ናቸው። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ኢየሱስም የእግዚአብሔር ቃል ስለሚመጣለት አምላክ ሊባል ይችላል። ችግር የለም። እኔ አልከራከርም። ምክንያቱም ለምሳሌ ዕብራውያን ላይ ያለው ቃል 1:8 ላይ ስለ ልጁ ብሎ የሚናገረው ክፍል አለ አይደለም? አዎ። ለዛ እኮ ነው የአብን ወይ የወልድን አምላክነት አይገልጽም። አብ የሚያደርገው ነገር ለምሳሌ ዮሐንስ ወንጌልን ብንወስድ 10:30 ላይ እኔና አብ አንድ ነን ይላል።
እኮ እኔና በአንድ ነን። ቆይ መጀመሪያ ዕብራውያን ላይ ያለውን እንጨርስና እኔና በአንድ ነን የሚለው ላይ እንመጣለን። ዕብራውያን ላይ አምላክ ሆነ ይዛችሁ ስትመጡ ሆነ መጀመሪያ እኔ ላይ እስቲ ምን አለ ምናምን የሚለውን ነገር ብታዩት መልካም ነውና እስቲ ግቡ ክርስቲያኖች ግቡና እስቲ እናውራ በዚህ ጉዳይ ላይ እስቲ እናውራ። መጽሐፈ ሚላን ላይ ነው ያለው ያ ጀማዩ መመልከት ትችላላችሁ። ጽሁፉ ሁላችሁም ያዙት። እሺ ስክሪንሻት አድርጋችሁ ያዙት። ይታያችኋል። የመጽሐፈ ሚላን ላይ ከምዕራፍ 10 ጀምሮ ከቁጥር 6 ጀምሮ ብታዩት ይሄ ነገር በቃ በግልጽ ተብራርቶ የተቀመጠ ነገር ነው። በቃ በአዳም ላይ ያለ መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይኖች ቢሆን አፍንጫና ከንፈር ቢላህ አለይኩም ከንፈር ምን ይሰራለታል? እስቲ ከንፈር ሁላሉ ከንፈር ቢሆን እጆችና እግሮችም ብቶችም እኔ እስከዛሬ አልገባኝ። ይሄ የብቶች ጉዳይ ነው። እስቲ አጣራለሁ። አንድ ፊደል የጎደለች ይመስለኛል። ወይ ብ ወይ ል እዚህ ጋር ጎላለች። እዚህ ጋር ብ ከጎደለች አንብቡት። ል ከጎደለች ደግሞ አንብቡት። አሁንም ደግሞ እኔ ያላነበውም። እሺ የሚገርመው ያ ጀማ ይህንን ነገር ያጸደቁት እምነታቸው የጸና 318 ኤጲቆጶሶች ናቸው። ኒቂያ ጉባኤ ላይ የተገኙ እምነታቸው የጸና ተግባባን። እንደውም ቪዲዮን ላሰማችሁ እስቲ እኚህን አባት ስሟቸው ምን እንደሚሉ። ጆሮዎች አሉት፣ እግሮች አሉት እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ኦሪት ዘፍጥረት ይህን ያነሳል። መልክ አለው ስለሚል ማለት መልካ ስላሴ የሚልም ድርሰት እንደምታውቁት እዚያ ላይም ይሄ በጉልህ የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል ምሳሌ ብቻ አይደለም፣ የአይን ለማለት ብቻ ሳይሆን አይን አለው ግን እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ በጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህን ትምህርት ነው። ግን ደግሞ የእግዚአብሔር ኦርቶዶክሳውያን ከቃሉ ጋር ናችሁ። ምን አሉ አባት? ምን አሉ? ጸና ያለው ትክክለኛው እምነት ይህ ነው። የትኛው? እግዚአብሔር አካል አለው፣ አይን አለው፣ ጆሮ አለው፣ አፍንጫ አለው ግን አይመረመርም። ተግባባ? ጸና ያለው ትክክለኛው እነ ቅዱስ አትናቴዎስ በመልክዓ ሥላሴ ደረጃ ተቀምጦ ራሱ ኦኬ ሰው ገብቷል። የአባቴ ሰላም ነው። ሰላም አለይኩም ወንድሜ። ኦኬ ሙስሊም ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ላይ ጥያቄ ነበር። የፈትዋ ጥያቄ ነው? የፈትዋ ጥያቄ ከሆነ ሁሱ ይመለስ አንዴ። አይ ወንድሜ ያኔ በእስልምናና በክርስትና መካከል ያለ ነገር ልጠይቅ ነው። እሺ ጠይቂሽ፣ ቀጥይ። እሺ ወንድሜ ወንድሜ አልሐምዱሊላህ ሙስሊም ነኝ፣ ሻሃዳ ይዣለሁ። አልሐምዱሊላህ አላህ ይራማትና እናቴ ሙስሊም ናት። ግን አባቴን ከዚህ በፊት እኔ ሙስሊም መሆን ፈልጌ ሳማክረው አባቴ አልፈቀደልኝምና አሁን ላይ ደግሞ እኔ ያው ዝብዬ ለአባቴ ሳልነግረው ሻሃዳ ያዝኩት። ወንድም ይሰማል። ከዛ አሁን አባቴ ደግሞ ልጅኪን ለልጄ ተብሎ ተለምኖ ተቀመጠልኝም። ያኔ አባቴ የመረጠልኝም ባሌም ደግሞ ክርስቲያን ነው። እኔ ደግሞ ያለሁት ሰው ሀገር ነው የምኖረው ዱባይ ነው። እኔና ወንድሜ ደግሞ ለአባቴ ሳንነግረውም ሁለት ነን ለእናታችን። ያኔ ሌላ ወንድሞች አልሐምዱሊላህ አሉን። እኔና ወንድሜ ደግሞ ለአባታችን ሳንነግረውም ሁለታችንም ሻሃዳ ያዘን። የእናታችን ሃይማኖት እንከተላለን እስልምና ይሻለናል ብለን ሻሃዳ ያዘና አሁን ላይ ለአባታችን እንደዛ ብለን ብንነግረው ቢደነግጥ ያኔ ይርግማሉ ይደርሰናል። መርሐባ። እሺ ሚታርኪና አዳምጪ። በመጀመሪያ ደረጃ ሐቅ የሚባል ነገር አለ። ሐቁላህ ዐለል ዒባዲ
አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ። አላህ ሱብሓነሁ ወተዓላ እኛ ላይ ሐቅ አለበት፣ ሐቅ አለብን። ኦኬ ሐቅ አለብን። አላህ እኛ ላይ ሐቅ አለው። ያ ሐቁ ምንድነው? እሱን ልንገዛው፣ በእሱ ላይ ምንም ነገር ላናጋራ ነው። የተፈጠርንበትም ዓላማ ያ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ሲናገር ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጂንን እኔን ሊገዙኝ እንጂ ለሌላ አልፈጠርኳችሁም ይላል። ተግባባን? ስለዚህ እኛ የተፈጠርንበት ዓላማ አላህን ሱብሓነሁ ወተዓላ ለመገዛት እስከሆነ ድረስ አላህን ለመገዛት የተፈጠረ ሌላ አካል አላህን አትገዛው ቢለኝ ያስኬዳል? አያስኬድም። ምክንያቱም ዓላማዬን እያሳተኝ ስለሆነ። ተግባባን? ስለዚህ የትኛውም ሰው ይሁን የትኛውም አካል ይሁን እኛ ከቀጥተኛው ሃይማኖት ከቀጥተኛው እስልምና ሊያስወጣን ሊያዘነብለን ወይም ደግሞ ከመንገድ ሊያስተን ቢሞክር ልንቀበለው አይገባም። ምክንያቱም ይሄ የመዳን ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ከእሳት ድኖ ዘላለማዊ ህይወትን የማግኘት ጉዳይ ነው። ሐቅን የመፈለግ ጉዳይ ነው። ተግባባን? ላ ጣዓተ አልመኽሉቂ ፊ ማዕሲየቲ አልኻሊቅ። አላህን በማመጽ ላይ ኻሊቅን ፈጣሪን የሆነውን አምላክን በማመጽ ላይ ፍጡርን እሺ ማለት መቀበል አይሆንም። በቃ የለም ማለት አይቻልም። ተግባባን? ስለዚህ የተፈጠርንለትን ዓላማ ልንኖረውና ልንቀበለው ሁሌ ይገባል ማለት ነው። እዛ ላይ ደግሞ የሚመጣብንን ጣጣና የተለያዩ ነገራቶችን ሰብር አድርገን ልናሳልፈው ይገባል። ምክንያቱም ይህ የሐቅ መንገድ ሁሌም ሻካራ ነው፣ ሁሌም እሾካማ ነው። ብዙ ፈተና ሊበዛበት ይችላል። በዚህ ወቅት ልንታገስና ልንሰበር፣ ወደ አላህ ልንማጸን፣ ዱዓ ልናደርግ ይገባል። በምንም ተአምር እንደዚህ የሚባል ነገር የለም። እሺ ይሄ እስልምናዬን ስለተውኩኝ አላህ ሱብሓነሁ ወተዓላ አባቴ ቢረግመኝ ይደርስብኛል? ላ እንደውም አላህ ሱብሓነሁ ወተዓላ የተሻለ ምንዳ የተሻለ ኸይር ነገር አንቺን ያበረታሻል። ተግባባን? ሰሐቦች እኮ እንኳን ወላጆቻቸውን ይቅርና ንብረታቸውን፣ ልጆቻቸውን፣ ሚስቶቻቸውን ጥለው ነበረ ለዲን ኢስላም መስዋዕትነት የከፈሉትና በዛ መልኩ ሊታይ ይገባል። ያ ኡኽተና አላህ ያጽናሽ፣ አላህ ያበርታሽ፣ አላህ ያግዝሽ። አይ ቲንክ ተመልሶልሻል። ክርስቲያን ካለ አስገቡሽ ያ ጀማ። እሺ ወንድሜ ጀዛከላህ ኸይር። እና ወንድሜ የኔ አሁን ባለቤቴ ካልተቀበለልኝ አሁን ቃሌን ባፈርሰው ዋጅብ ይሆንብኛል? ካፊር ነው አይታጨልሽ ባል አይደል? አዎ ካፊር ነው። የኔ ቤተሰብ የመረጠልኝ ባል ካፊር ነው። ግን በአካል ተገናኝተን አይተን ምናምን አናውቅም። መርሐባ። ይሄ የፈትዋ ጥያቄ ስለሆነ ሁሱ ሲመለስ ጠይቂዋለሽ። መርሐባ። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እስኪ እምነታችሁን መታችሁ ዲፌንድ አድርጉ። እውን ክርስትና ትክክለኛ እምነት ነው ብላችሁ የምታስቡ ከሆነ እስቲ ንጉቡና እምነታችሁን ዲፌንድ አድርጉ። እስቲ እውነት ነቢያት ኢየሱስን ሰብከዋል፣ ስላሴን ሰብከዋል ብላችሁ የምታምኑ ከሆነ ኑ እስቲ ናቅሹ ሙናቀሻ አድርጉ ከኛ ጋራ። ሰላም አለይኩም ያህያ። ኦኬ ሰላም አለይኩም ወራህመቱላህ፣ እንደምን አላችሁ? አዲስ ቪዲዮ ለቅቅ ያለው ክፍል 5 ተለቋል። እየገባችሁ የሚደረገውን አድርጉ። ባረከላሁ ፊኩም። እስቲ የአሁኑን እይታ በደንብ ቫይራል አውጡት። የአሁኑ በደንብ መውጣት አለበት። ሚኒመም እስከ 10,000 እይታ ጠብቃለሁ። እስከ 10,000 እይታ በደንብ ቫይራል አውጡት። ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። የትኛውን ምን ጥያቄ መጠየቅ ትችላላችሁ። የፈለጋችሁ ነው። ስለምና ላይ መጠየቅ የምትፈልጉት ነገር ካለ ለምን ሆዳችሁን ይበላችኋል፣ የፈለጋችሁት መታችሁ ጠይቁን። እንዲሁ ሙስሊሞችም ሆናችሁ ደግሞ ለሰራዊት ጥያቄ ያላችሁ ካላችሁ ግቡ። የምሰማ ከሆነ እያወራሁኝ ይሰማል አይደል? ይሁኑ። ኸይር ጥያቄ ካላችሁ ጠይቁ። ደግሞ የፈትዋ ጥያቄ እንዳጠይቁ። ቅድም ባልኳችሁ መሰረት እስቲ ሌሎች አባቶችን ላሳያችሁ። እሺ ሌሎች አባት እኛ አባት እንግዲህ የሚታወቁ ነው። የተለያዩ አውደ ምህረት ላይ ስብከት የሚያደርጉ አባት ናቸውና ምን አይነት አቋም እንዳላቸው እስቲ ተመልከቱ። ደግሞ እግዚአብሔር ጣት እንዳለው ይነገራል። ጣት እግዚአብሔር
እግዚአብሔር ምን አለው ያጀማ ጣቶች አሉት ማለት ነው። ልክ እንደኔ ጣት አለው እያሳየ ነው ሁላ ጣት እያለ እያሳየ ነው። ይሄ እንግዲህ የመሬታ ኦርቶዶክስ ናት። ቲክቶዶክስ ግን የዚህ ተቃራኒ ናት እንደሚታወቀው። እሺ እንቀጥል። ጣት አለው እንደኛ ያለ ጣት ሳይሆን ጣት አለው ረቂቅ የሆነ ጣት ማለት ነው። አካላዊ ስለሆነ እግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው ምን አለው ያጀማ አይን ጆሮ እየቆጠራችሁ ራሱ እንዳያስብ ደግሞ ፈራለሁ። አይን አላቸው አብ ወልድ መንፈስ ቅዱስ እግር አላቸው እጅ አላቸው እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ይህን ያሉት ማን ናቸው? 318 ያጀማ 318 እንግዲህ በጣም ብዙ ነው። ይሄው መጽሐፍት ላይ ነው ያለው። ይሄ በነገራችን ላይ 318 ኤጲቆጶሶች ናቸው ይህንን ያጸደቁት። ታዲያ ይህን ጉድ ይዛችሁ እንዴት ነው መታችሁ እግዚአብሔር አካል አለው ወይስ የለው ምናምን ያላችሁ ጥያቄ የምትጠይቁት? እንዴ እኛ እኮ አትሊስት እኮ ሱብሃንክ አዳም ላይ ያለ ሁሉ እኮ የተባለው አዳም ላይ ያለ ሁሉ እነሱ ላይም አለ ማለት ነው። እንደሚታወቀው ፈርተር ሞር እንኳን ሳትሄዱ እዚሁ ስዕላቸው ላይ ራሱ ስዕለ ቅዱሳን ስዕላት ምናምን ብለው እነሱ የሚያምኑት ላይ ማለት ነው መመልከት እኮ በቂ ነው። ምን አይነት መልክ እንደሚሰጧቸው ማለት ነው። አሁን ትሰማለህ ክርስቲያን? ትሰማለህ? ኔትወርክ እንትን ያስቸግረኝ ነበር። ኦኬ ጥያቄ ምን ነበር ብራዘር? እንትን ከእሱ ጋር የሆነ የጀመረው ጥያቄ ነበር እያየው ነበርና እሱ ካለ እንትን እንዲመልስ ፈልገው ነበር። ኦርቶዶክስ ነው። ኦኬ እግዚአብሔር አካል አለው ብለህ ታስባለህ? እግዚአብሔር አካል የለውም። አካል ማለት ምን አይነት አካል? ምን ለማለት ነው? እጅ ምናምን አለው ብለህ እንደዛ ነው ማለት ነው? ኖ ቢይንግ የሚባል ነገር አለ አይደለ? አካል ማለት ሁለት ነገር አለ። ኡሲያና ሃይፖስታሲ አይደለ? ከሆነ እግዚአብሔር እንትን ግዕዝ ነገር ነው የሚንቀሳቀስ ነገር ነው ብዬ አለም ገብቷላ። የሆነ አካል አለ ብዬ ኡሲያና ሃይፖስታሲ የሚባል ነገር አለ። ያ ማለት ኢሰንስና ፐርሰን ወይ ነው ፕሮሶፖ የሚባል ነገር አለ አይደለ? ያ ማለት ምንነትና ማንነት ማለት ነው። ኦኬ ሶ አሁን እየጠየኩ ያለሁት እግዚአብሔር አካላቶች አሉት ወይ? እጅ እግር ምናምን የሚባል ሃይፖስታሲስ አለው ወይ? አካል አለው ወይ? የሚነካ የሚጨበጥ ሃይፖስታሲ አለው። ኦፍ ኮርስ አለው፣ ሃይፖስታሲ አለው። ግን ያ ሃይፖስታሲው ማለት ነው የሚጨበጥ የሚነካ አካላዊ ነገር ነው። የለውም። ኦኬ እግዚአብሔር አይታይም። የለውም አይደለ? አዎ እግዚአብሔር በመለኮቱ አይታይም። ኦርቶዶክስ ነህ? ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። አንተ ምንድነው? ጠይቀህ ስለሆነ አንተ ምንድነው? የመሬታ ኦርቶዶክስ ግን ይህን አታምንም። ይኸው መጽሐፈ ሜላር ነው ይሄ ምዕራፍ 10 ላይ በአዳም ላይ ያለ መልክ ሁሉ በአብና በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብቶችም ቢሆኑ በአብና ይኸው ለዛውም እኮ በሶስት ሆኖ ለአብና ለወልድ ለመንፈስ ቅዱስ አካል ሙሉ አካል አላቸው። ትሰማለህ? ኔትወርክ ሲይዝክ እዚህ ጋር እኛ ጋር ያሳየናል። ኦኬ አንተ ሰማኝ ነው እኔ ያልኩ ያለው እሱ ላይ ምንድነው? መጽሐፍ ቅዱስ ላይ ያሳየኝ። እሱን መጽሐፍ አላውቀውም ነው ገብቷል? አትቀበለውም? ይሄ መጽሐፍ አላውቀውም እያልኩ ነው። መጽሐፉ ላይ አላውቀውም። እሱን መጽሐፍ አልቀበልም ሳይሆን አላውቀውም እያልኩ ነው። እሺ መጽሐፍ ሜላር ነው የኦርቶዶክስ መጽሐፍ ቅዱስ ጋር እናውራ ብራዘር። መምህራኖችን ልከት እኮ እነዚህ አላውቃቸውም ደግሞ እነሱንም ካዳቸው። እሺ ልክፈትልህ። የምሬን ነው። እንትን መካድ ምናምን ሳይሆን እንትን እንደዛ ብዬ አልተማርኩም ነው። አዳምጥ። አይ ምሳሌ ሳይሆን አለው። ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት ወይ ያነሳሉ። አንተ አንድ ቆመውና ሌላ አባት ጨምርልህ። ሌላ አባቶችን ጨምርልህ። ቆይ አዳምጠኝ እንጂ ወደ ምሕረት ላይ እንዲህ ብለው ያስተማሩ። አዳምጠኝ ቆይ መጀመሪያ
እኔ ያልከለት እነዚህ መናፍቆችም እንዳሉ አንጃ አላቅም ገብቷላ። እኔ እንደዛ አላምንም። መናፍቃን ናቸው እኛ አባት ሰዎች መምህር ዮሐንስ ጌታቸው መናፍቅ ተብለዋል። መምህር ዮሐንስ ጌታቸው መናፍቅ ተብለዋል። በገዛ አላቃቸውም ያልኩ ነው። እንደዚህ አላቃቸውም እንደዚህ ብለው አልተማሩም። መናፍቅ አላሁ ልሙስታን ብራዘር መጀመሪያ ስማኝ። እዚህ ላይ ፖለቲካ አንድ ያላችሁ ራሱ ደህና ሰው ኮሳችሁ ናቸው። ሙሉውን አሰማን እንጂ እሺ። የከፈትከው ፖለቲካ ልሰራ ነው ወይስ ለሆነ ተራ ነው? ይሄው ሙሉውን ላሰማ ስሙት። ከመጽሐፍ ቅዱስ ጋር እናወራ ብራዘር። ከመጽሐፍ ቅዱስ ሳታይ እንደዛ የሚል በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶችም ምን አለ መምህርህ? ይሄ በቡሊ የተነገረ ነው። ሌሎች ሊቃውንቶችም ይሄንን ያሉ ነው። እነ ቅዱስ አትናሲዮስ ይሄንን ያሉት ነው። መልካም ስላሴ የሚባል አለን እያለ ሰማላ የኔ ሰማል ሶስት የቤተክርስቲያን አባቶችን አመጣልሃለሁ አንተ። ስለዚህ መካድ አትችልም። ይሄን መተው ኦርቶዶክስ እንዲህ ብላ ስላሳመነቻችሁ ይሄን እውነታ መካድ አትችልም። እኔ ልጠይቀ በነገራችን ላይ አንዴ እዛ ላይ ጠይቀ ብራዘር እኮ ይሄን ትቀበላለህ ተቀበለ። መጀመሪያ እኔ ላውራ ይሄን ትቀበላለህ ተቀበለ። መጀመሪያ እኔ ላውራ። እሺ አውራ። እዚህ ላይ እኔ ለወያይ ነው የገባሁት። ፖለቲካ ልሰራ ከሆነ የገባው እንጂ ልውጣ ገብቶሃል። እኔ ያልኩ ያለሁት እንደዚህ አይነት አጉርማንት እንደዛ አለው ብለህ የምታምን ከሆነ አንተ እንደዛ እንትን በማስረጃና እንትን እናውራ መጽሐፍ ቅዱስ ላይ ገብቶሃል። በመጽሐፍ ቅዱስ አሳየኝ። ኦኬ ጎበዝ በቃ እንደዚህ ሌሎች መጽሐፍ ነው ይላል አትቀበልም። ስንት ዳይፎች ዳይፍ አሉ አትልም እንደ አንተ ስንት ሐዲሶችን ዳይፍ ነው እንደዚህ ነው እንደዚህ የመረጥ አይደል ነው የምትቀበለው። እሺ ቆይ እኮ ማላቀው ነገር አታሳየኝ እያልኩ ነው። ከመጽሐፍ ቅዱስ ነው እኔ ማቀው። ተረጋጋ ክርስቲያን ኔትወርክ ነው አይ ቲንክ ለዛ ነው። እሺ ከታች ኮሜንት የምትጽፉ ሰዎች አድጉ። እሺ ስርዓት ያዙ። እሺ ክርስቲያን ይሰማል? አይ ይሰማል። ኦኬ አሁን እያወራን ያለ ነው እግዚአብሔር አካል አለ ወይ? አንዴ ልጨርስና ሚውቱን አንስተ ታወራለህ። እሺ አዳምጠኝ። እሺ እግዚአብሔር አካላቶች አሉት ወይ የሚል ጥያቄን የጠየቅኩክ አንተ ምን አልከኝ? አይ አይደለም አልከኝ። ይህን በመቀጠል መጽሐፈ ሜላድ ኦርቶዶክስ ቤተክርስቲያን ራሷ አምናበት ያሳተመችውን መጽሐፍ ምዕራፍ 10 ላይ ቁጥር 6 ላይ ከፍቼ ያሳየክ። በነገራችን ላይ አፕሊኬሽኑ ስላለኝ እሱን ቀጥታ ከፍቼ ማሳየት እችላለሁ ከአፕሊኬሽኑ ማለት ነው። አይ እሱን አልቀበልም አልከኝ። የቤተክርስቲያን አባቶችን መምህራኖችን ቄሶችን እያመጣው አሳየውክ። እነ ዮሐንስን እነ መምህር ዮሐንስ ጌታቸው ሌሎችም ሁለት ጨርስ። አልቀበልም አላልኩም እንትና እንደዛ አላልኩም። አልቀበልም አልኩኝ እኔ አላልኩም። አትዋሽ እየዋሸህ አላልኩም። አዎ አላውቀውም አላውቀውም። እሱን መጽሐፍ አላውቀውም። ኦኬ ካላወቅ ልንገርህ ላስተምር። ማላውቀው ነገር አልፈልግም። ግን ቤተክርስቲያን እንደዚህ ብላ ታስተምርም። ገብቶሃል ብራዘር? ቤተክርስቲያን እግዚአብሔር አምላክ በመለኮቱ እጅ እግር አለው ብላ አታስተምርም ብራዘር። ገብቶሃል? አታስተምርም። መጽሐፍ ቅዱስ ላይ እናወራ ብራዘር። ስለ ክርስቶስ አምላክነት ያወራ ነበር። እሱን ላወራ ነው ልጠይቅ ነበር የገባሁት። እሱን መልስልኝ ኢብኑ። ክርስቶስ አምላክ አይደለም ወይስ ነብይ ነው የሚለውን ነገር እሱ ላይ እናወራ። እሱ መልስልኝ። እሺ ሚውት ነኝ እንዴ እስከሆነ አላሁ አክበር። እሺ ለማንኛውም ቤተክርስቲያን ትምህርት ይሄንን አታስተምርም ብለሃል። ቢላህ አለይኩም ያ ጀማ እናንተ ፍረዱ። እኔ ይሄንን ቪዲዮ ለመጨረሻ ጊዜ አሳየውና ሶስት የቤተክርስቲያን አባቶችን አሳየዋለሁ። ይሄንን ትምህርት አስተምሩ አውደ ምህረት ላይ ሲያስተምሩ ኖርማሊ ሌክቸር ሲሰጡ ሶስት መምህራን አቀርባለሁ። ሶስት መምህራን ፕላስ ደግሞ ስክሪፕቸራል ቤዝድ ደግሞ ሆኜ መጽሐፈ ሜላድ ምዕራፍ 10ን አሳይቻለሁ። አሁን ደግሞ እነዚህን ሶስቱን ቪዲዮዎች አይተን ከዛ ከሱ የሚቃረኑ ከሆነ እንግዲህ ማን ትክክል እንደሆነ እናንተ ፍርዱን ለተመልካች ተዋሉ ማለት ነው። እሺ ስለማናውቀው አንዴ ልጨርስ።
እዛ ጋር ላውራና ትቀጥላለህ። አንዴ ላውራ ብራዘር፣ አንዴ ላውራ፣ አንዴ ላውራና ትቀጥላለህ። የሚታረገው አንዴ ይሄ ልጨርስና ትቀጥላለህ። ችግር የለም። አዳምጥ። ሶስት ቤተክርስቲያን አባቶችን ማመጣለህ የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው ግን አይመረመርም፣ አይታወቅም። ሲናገር ደግሞ እግዚአብሔር ጣት እንዳለው ይናገራል። ጣት እግዚአብሔር ጣት አለው። እንደኛ ያለ ጣት ሳይሆን ጣት አለው። ረቂቅ የሆነ ጣት ማለት ነው። አካላዊ ስለሆነ እግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። አይን አላቸው አብ ወልድ መንፈስ ቅዱስ፣ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህን 318 ሊቃውንት ተናግረዋል። ይህንንም የተናገሩት 318 ሊቃውንቶች ናቸው። አሁን 3 መምህራንን አሳይቻለሁ። ስክሪፕቸር ላይ ደግሞ ቤዝ ዶኝ ደግሞ አላሳያችሁ። ይሄው መጽሐፈ ሜላር ነው። መልካ ስላሴ ይባላል። ባይዘው እጅ ላይ ስለሌለን አሁን ምንም የተቆራረጠ ነገር የለም። ሙሉን ሄዳችሁ ማየት ትችላላችሁ። ይሄ የኦርቶዶክስ አስተምሮ ነው ያጀማ። ይሄው በመጽሐፍት ደረጃ ደግሞ አዳም ላይ ያለ መልክ ሁሉ በአብና በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችም ቢሆን አፍንጫና ከንፈር ቢሆን እጆችና እግሮች ብቶች ቢሆኑ ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቱ አባቶቻችን እንደተናገሩት ለእግዚአብሔር አይንና ጆሮች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን። እንግዲህ መጽሐፈ ሜላድን ማታ ከሆነ እንደ how we became ኦርቶዶክስ ግን ኦርቶዶክስ ልትባል የምትችለው ይሄንን ይመስላል። አንተ አሁን ያሳየውኩን 3 ምህራንን ፕላስ ደግሞ ይሄንን መጽሐፍ አላቅም አልቀበልም የምትል ከሆነ ይሄው ፍርዱን ለተመልካች ትቼዋለሁ። ቀጥል። ስለ ክርስቶስ አምላክነት እሱ ያወራ ነበርና ክርስቶስ ነብይ ነው ወይስ አምላክ ነው? በመጽሐፍ ቅዱስ ጋር እናወራ። እሱ ነገር እንትን አድርገው ነብይ ነው ሲል ነበርና እሱ ጋር ጠይቀው ነበር። ክርስቶስ እንዴት ነው ነብይ የሆነው የሚለው በመጽሐፍ ቅዱስ ማለት ነው። እሱ ሲመለስ ትቀጥላለች። እሱ አለ ሁሱ አለ። ኦኬ ሁሱ የለም። ስለዚህ አሁን ከኔ ጋር ይሄን እንቀጥል። ስለዚህ ክርስቲያን እኔ አሁን በሚገባ ይሄን አሳይቻለሁኝ። ርዕስህ መቀየር የለብህም። ተግባባን። አካላቶች አላቸው። አብ ወልድ መንፈስ ቅዱስ አይን፣ ጆሮ፣ አፍንጫ፣ ከንፈር፣ ብቶች እንዳላቸው አሳየውክ። ጣቱላ አለው አይታል። መምህር ሲያስተምር እንዳየው ማለት ነውና ይህንን እውነታ ለምንድን ነው ዲና የምታደርጉት? ቲክቶክ ላይ ያላችሁ ኦርቶዶክሶች፣ መሬት ላይ ያለችው ኦርቶዶክስ የምታስተምረው ይህ ሃይማኖታቸው የቀና 318 ሊቃውንቶች ያጸደቁትን እምነት ነው። እሱም ምንድን ነው? እግዚአብሔር አካል እንዳለው ነው። ተግባባን። ስለዚህ ይህን እውነታ ለምንድን ነው ዲና እያደረክ ያለው አንተ ክርስቲያን? ያን ርዕስ ከሁሱ ጋር ተቀጥለዋል። ይዳዝ ማተር ችግር የለውም። ክርስቲያን አለ ተራ ክርስቲያን ነኝ ማለት ምንም አይደለም። ጀስት እንደማንም ክርስቲያን ነኝ። በሃይማኖቱ ጎበዝ የሚባል ሰውም አይደለም። ገብቶሃል? ስለዛ መጽሐፍ አለቀውም። ላስረግጥልህ፣ ስለዛ መጽሐፍ አለቀውም። እንደዚህ አልተማርኩም እኔ። ገብቶሃል? እንደዚህ ናቸው ብዬ መጥቀስ አልችልም። ወይም ፖለቲካ እየሰራ ለዛ መልስ ይኖረዋል። አም ሹር ለዛ መልስ ይኖረዋል ግን ፖለቲካ ስራ ከማይክ ሰው ጋር ገብቷላ። እዛ ጋር እሺ አባቶችስ፣ እሺ መምህራኖችስ፣ እሺ 3 መምህራን ዋሽተዋል ልትለኝ ነው? 3ቱ መምህራኖችን አላውቃቸውም እኔ። ገብቷላ። ስንት መምህራኖች ነው ያሉት? ሲጀምር ብዙ መምህራን ነው ያለው። ገብቷላ። እነዚህ መምህራኖች ኦርቶዶክስ መምህራን ናቸው። ወደ ምህረት ላይ የሚያስተምሩ ናቸው እኮ። ብዙ መምህራን ነው ያሉት እኮ። እንደዛ ከሆነማ ያንተ ኡስታዞች ማለት ነው። አንዴ ልጠይቅ ኢብ ነው። እንደዛ ከሆነማ ያንተ ኡስታዞች ብዙ የተናገሩት ነገር አለ። እንደዚህ ባመጣለ እኔ ኡስታዝ ምን አለ አይመለከተኝም። እኔ ኡስታዝ ምን አለ ቁርአን ምን አለ ነው የሚመለከተኝ። ገብቷላ። ብዙ አላ እስኪ እኔ ልጠይቅ። እንደዛ ቪዲዮ ከሆነ እኮ እኔ ማውጣት እችላለሁ። እኔ አሁን ጀነት ለመግባት በእስልምና ውስጥ እሱ ያቆመው ያው እያብራራልኝ ስለሆነ የጋኔሉ ምዕራፍ ምናምን እሱ ሲናገር እንደው ምንም ትርጉም አይሰጥም ብዬ ልለው ስለ አንተን ሰጠ። ምክንያቱም
ቤቱን ምሳሌ አድርጎ የሸረሪት ድር ከምንም አሁን የተነሳው ላይ አሁን አብራርቶልሃል። አሁን የተነሳው ላይ ናሙና ብሎ ለምሳሌ ያንዳንዱ ትርጉሞች አላቸው፣ ለዛ ስያሜ ተሰጠ ይላል። አሁን አንተ ደግሞ የምታስረዳ ምንድነው? ለምንድነው ምዕራፎች በሰው ስያሜ ለምሳሌ ጢሞቴዎስ ተብሎ ለምንድነው የሚቀመጠው? የምዕራፍ ስም ስለዚህ መጽሐፋችሁ ግለሰባዊ ነው ማለት ነው። ማለት በግለሰብ ነው የሚሰየመው ማለት ነው። ለምሳሌ አንድ ጥያቄ ልጠይቅና ከዛ ተረጋጋ። አሁን እሱ ሁሱ አስረዳ ካደለ አስረጅም ሰዓት አንተ ስጠይቀው ያንተ ጥያቄ ሁሱ አሁን እንደዚህ ብሎ አስረዳ። ተረዳኝ አይደል? ልክ አንተም ደግሞ የምትጠየቀውን ደግሞ መመለስ ይኖርብሃል። ለምሳሌ አሁን መጽሐፉ ጢሞቴዎስ ተብሎ የግለሰብ ልክ እንደ የግል ቤቶች በሰው እንደሚሰየሙት ልክ እንደዛ ነው። መጽሐፍ ቅዱስን በግለሰብ ነው የሚሰየመው፣ በግለሰብ ስም የሚሰየም መጽሐፍ ነው። እስክጨርስ ብዬ ነው እኮ በግለሰብ ጳውሎስ የጻፈው መልእክት ነው። የጻፈው ደግሞ ለጢሞቴዎስ ደብዳቤ ነው የጻፈው። ስለዚህ ጢሞቴዎስ የተባለው ለሱ የተጻፈ ለጢሞቴዎስ ወይ ደግሞ እዛ ጢሞቴዎስ ሲመራ ለነበረው ቤተክርስቲያን ነው። ስለዚህ ደብዳቤ ነው። ያው ማን የጻፈው ብዬ አልጠየኩም። ያጀማ ማን የጻፈው አላልኩም። አውቃለሁ ማን የጻፈው አላልኩም። ለማን የተጻፈው ብዬ አልጠየኩም። ለምንድነው ጢሞቴዎስ በግለሰቦች መጽሐፍ ቅዱስ ላይ የግለሰቦች ስያሜ እንትን ያለበት ነው ማለት ነው አይደል? በሚገባ ማለትም ያው ፐርፐዝ የሌላቸው ሊትራሊ ነቢያቱ ላይ ያልሆኑ ማለት ለምሳሌ አሁን ጢሞቴዎስ ነብይ ምንም አይደለም። ሊትራሊ መጽሐፍ ተጻፈለት ወደ መልእክትን የተጻፈለት እኮ። ስለዚህ በተሰየመ ዝም ብሎ በግለሰብ ሰው መልእክት በተጻፈበት ሰውዬ በቃ ተሰየመ ማለት ነው። ኢቭን ኢፍ ኖት ኢቭን ይሄ የአምላክ ነብይ ራሱ ሳይሆን ትክክል በሚገባ ተሰይሞለታል። ጢሞቴዎስ ተብሎ ተሰይሞለታል። ስለዚህ ማን የሰየመው ይሄንን? ጳውሎስ ነው ጢሞቴዎስ ብሎ ርዕስ የሰጠው። ጢሞቴዎስ የጳውሎስ ተማሪ ደቀ መዝሙር ሆኖ የደብዳቤው ርዕስ ጢሞቴዎስ ያለው ማን ነው? ጳውሎስ ነው ያለው። መረጃ አስጠኝሽ ጳውሎስ እንደዛ እንዳለ። ርዕሱን ጢሞቴዎስ ያለው ጳውሎስ ነው ብለሃል። ለዚህ መረጃ አስጠኝሽ። መረጃ ልሰጥ አልችልም። ይሄ ጢሞቴዎስ ተብሎ የተሰየመው በራሱ ስም ስለሆነ በቃ በሰው ስም ተሰይሟል እኮ። ማን ያለው? ማን ነው እኮ ያንን እኮ ማን ነው እንደዛ ብሎ ስያሜ ያወጣው? በጢሞቴዎስ የተላከ ደብዳቤ ስለነበር ነው። ደብዳቤው ነው እንደዛ ገብቶኛል። እሱ ምክንያቱን ነገርከኝ እኮ ለጢሞቴዎስ የተላከ ደብዳቤ ስለሆነ ብለን እሱ ምክንያቱን እኔ ማን ያለው መጀመሪያ ጢሞቴዎስ ብሎ ራሱ ስያሜ የሰጠው ማን ነው ጥያቄ። በነገራችን ላይ አሁን አብዱ የምጠይቀኝ መረጃ አንተ አሁን እኔ ቀጥታ የጋኔል ለምን ጥያቄ ስጠይቅ ነው አይደል? ይሄን ነው የጠየቀኝ። አይ አይደለም መስጠት ከቻል አንተ ታብራራልኝ ደስ ይለኛል። አይደለም እንደዛ አይደለም። እንደዛ ሳይሆን ጠየቅ፣ ለማላገጥ ጠየቅ። ቅድም ለማላገጥ ነው ለምንም ይሁን አይመስልም። ያምላክ ነው። አንዴ ዴቭ ምን ሆነሃል? አንዴ ዴቭ ከይቅርታ ጋር ያጀማ ክርስቲያን ለሲልማኮ እንደዚህ ደቂቃ ሙሉ ሚውት አድርጌ ቁጭ ብዬ አላዳምጥም ነበር። እሺ አንዴ ይቅርታ፣ አንዴ ብቻ አንዴ። ያጀማ አይታችኋል አይደለ? ልክ ነገሩ ወደ ክርስትና ሲቀየር ያብዳሉ። አሁን ቅድም ካስታወሳችሁ እንደዚህ የሚባል ምዕራፍ ምናምን አለና ከዛ ሁሱ አብራራለት። ከዛ አንደኛ ደግሞ ወደ አንዴ ሚውት አድርገላ አንዴ። አሁን ደግሞ ወደ አንተን የመጣ ነው። ያንተን ደግሞ መረጃ አሳይ ተባልክ። ይሄ እኮ መረጃ አሳይን የተባልከው። አሁን ደግሞ ክርስትና ደግሞ መመዘን አለበት። ክርስትና ሚዛን ላይ ሲሆን ለምን ለምንድን ነው እንትን ማትለው? አሁን ያኔን የምትመዝነው ለምን ቅድሚያ ከመመዘን በፊት መልስ መስጠት እኮ ነው ያንተን። አሁን አንተ ገብተህ አንዴ ሰላም አለይኩም ወርዱ ወአለይኩም ሰላም። ያጀማ 800 ምናምን ሰዎች አላችሁ። አብዱል ከሪም የፖስተው ቪዲዮ አለ የገባችሁ ሁላችሁም የሚደረገውን አድርጉለት። ታብታቡን ደግሞ ቀጥሉ። ሳስበው ደግሞ የመቅደላዊውም አለች፣ ሌላ ከታች ተዋዶም አለ። ከነሱ ጋር በቀጥል ከአንድ ሰዓት በላይ 2 ሰዓት በላይ ይበቃል። ተዋዶ መልስ ተዋዶ ይቀጥል። ዴቭ ሚውት አድርግ በቃ። እሺ ከውሱ በቃ አንተ ጥያቄ አትመልስም። ጥያቄ ስለማመልስ ከሌላ ሰው ጋር ልቀጥል። በቃ ተዋዶ አለክ አይደለም። አንተ መመለስ ስለማትችል ከሆነ እሾታለሁ። አንተ መመለስ ስለማትችል ከሆነ ችግር እኔ ደግሞ እንደዛ ነው ማድረገው። እሺ ይቅርታ ዴቭ በቃ። እኔ አሁን ለምን ትናደዳለህ? ከሌላ ሰው ጋር ልቀጥል ነው ዴቭ በቃ። ከሌላ ሰው ጋር ልቀጥል ነው። እኔን ተወኝ። እሺ ከውሱ ጋር ሲመጣ ከውሱ ጋር ትቀጥላለህ። እሺ ዴቭ በቃ። እሺ መልስልኝ። አንተ መልስልኝ። ከውሱ ጋር ትቀጥል። እኔ እንደዚህ አይነት ነገር እሺ አንዴ ከሌላ ሰው ጋር ልቀጥል። ኧረ አንተ ሰው ይተወኝ እንዴ! ልጅ ሆኖናል። ከኔ ጋር ስትወያይ ማለት ነው እኔ ጠይቀሃለሁ ትጠይቀኛለህ ነው። እንደዚህ ነው የማወራው እኔ። እሺ አትጠየቅም አንተ።
እኔን ትጠይቀኛለህ፣ እኔም ጠይቃለሁ። ልጁ አያዳምጥም እንዴ? ምን ሆነሃል እንዴ? እኔ በረኛውኛ አልጠብቅም። ገባ? ለምሳሌ አሁን አንተ ተመለሰልህ ሱረቱል በቀራ ለምንድን የተባለው የሚለው ነገር ተብራራ። ስለዚህ አንተም ደግሞ ጢሞቴዎስ የሚለውን ተጠየቅ፣ መልስ የለም። ክርስትና ባይዞ መልስ የለም። ያ ጀማ ከዚህ መረዳት ትችላላችሁ። አሁን ምንም አልተባለም። አንተ ደግሞ የጢሞቴዎስን አስረዳን፣ መረጃ አሳይ፣ የለም። ክርስትና ይሄ ነው ባይዘውና በጣም የሚያሳዝን ነው፣ በጣም የሚያሳዝን ነው። እና እስቲ ቅድም አሁን ዘዳግም ማለት ዳግም ውልደት ማለት ነው ብለህ ተናግራል። አሁን ውሸት ነው። ለምሳሌ ዳግም ውልደት ማለት ጭራሽ ዳግም ውልደት የሚባል ነገር ሁላ በዘፍጥረት ጊዜ አልነበረም። እኛውን ጸጥ ብለን ሁሱን ጸጥ ብለን ያሳለፍን አታውቅም ብለን ማለት ነው እንጂ ዘዳግም ተብሎ ድጋሚ ውልደት የሚባል ነገር ሁላ የለም። ዘዳግም ማለት ዳግም ውልደት ማለት ነው። ልክ ይሄ አዲስ ኪዳን ላይ ውሃ ምናምን በሚለው ወይ ልክ ለኒቆዲሞስ እንዳለው እሱን ወስደ ዘፍጥረት ወስደ ያስቀመጥከው እኛ ጸጥ ብለን ያለፍን። ስለዚህ ተው። አላውቅም ማለት ደግሞ ጥሩ ነው። እሺ ተዋህዶ አለክ አለሁ ዘዳግም ማለት ዳግም ውልደት ማለት ነው። እዛ አዲስ ኒቆዲሞስ ጋር ያለው አይ ዘዳግም ማለት የተደገመ ማለት ነው እንጂ ዳግም ውልደት ማለት አይደለም። በቃ አይታ የቅድሞ የገባው ልጅ አሁን እሱን ሁላ ቶሬት አድርገን ስናስረዳው ይጮሃል። እንደዛ ብሎ ነው የመለሰልን። አይ ዳግም ውልደት ማለት አይደለም። እንደዛ ብሎ ሲመለስ ራሱ ጸጥ ብለን እንግዲህ ትንሽ አንድ ጥያቄ እንኳን አንዷን መለስ ስንለው ቀብቀብ ወጠብን፣ ረበሸን። ምን ትላለህ? እሺ ተዋህዶ በስላሴ አማኝ ነህ? ኦኬ። ስላሴን ያስተማረ አካል አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? ምን አልከኝ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? አይ በነቢያት ጊዜ ከክርስቶስ ከመምጣቱ በፊት አንድነቱ ሶስትነቱ እንደዚህ በመላት ሰፍቶ ሞልቶ አይታወቅም ነበርና እንደዛ ብሎ ያስተማረ ነብይ የለ። ይሄ ኃይለኛ ክርስቲያን ነው። ሰዎች ይሄ ተዋህዶ የተባለው ኃይለኛ ክርስቲያን ነው። ይሄ በቃ አልተገለጸም፣ በግልጽ እንዲህ አልተገለጸም። በቃ ኢየሱስ ከመምጣቱ በማለት በእርግጥ እና አብርሃም ደጋግ አባቶች አንድነቱ ሶስትነቱ የተገለጠላቸው በብሉይ ኪዳን ቢኖሩም ነገር ግን በምላት በስፋት ክርስቶስ ከመወለዱ በፊት በግልጽ አንድነት ሶስትነቱ በደንብ በጎላ በተረዳ አይታወቅም ነበር ብሎናል። እንግዲህ አይታወቅም ነበር ብሎናል። የተገለጠላቸው አባቶች ግን ነበሩ። አው ግን አልተገለጠላቸውም። አሁን ለአብርሃም እንደዛ አልተገለጠም። ስላሴ ተው፣ አብርሃም ተገልጧል። ለአብርሃም እኮ ተገልጧል ብያለሁ ቅድም። እሺ ለምሳሌ ምዕራፍ እና ቁጥሩን ባታስተውሰው ራሱን ያግዛሉ፣ ግን አልተገለጠም። ተገልጧል። ሶስቱ ሰዎች ልትለኝ ነው? አዎ። እነዛ ሶስት ሰዎች እኮ ሁለቱ እኮ መላእክት ናቸው እኮ ቢያንስ ሁለቱ እኮ መላእክት ናቸው። ስላሴ እኮ የለም ተዋህዶ። ላሳይክ። እሺ አንብበው። እሺ ዘፍጥረት ላይ ክፈት። መጽሐፍ አለ አጠገብክ? አለኝ። አዎ ክፈት እስቲ። ለኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ነው የሚጀምረው። አሁን ይሄ ጥሩ ልጅ ነው። አይታችኋል? ይሄ ልጅ አሁን የሚያውቀውን ያስረዳል። ምን ይላል? ገባችኋል? ክርስቲያኖች አሁን የምትገቡ እባካችሁን፣ እሺ ወይ ደግሞ ቶሎ ተናገሩ። እኔ ክርስትና ላይ አልመልስም፣ እውቀት የለኝም። እናንተን ብቻ አስረዱኝ ካላችሁም እንደዛ ይቻላል። እንደዛ ይቻላል። ምዕራፍ 18 ቁጥር ስንት? ቁጥር 1 ላይ ነው። አንተ ያው ሶስት ሰዎች የተገለጡበትን አይደል የምትለው? በቃ እዛ ክፍል ላይ ነው የሚገኘው። እያገዝናችሁ ነው ሁላ የምትወያዩት፣ የተመቻችቶላችሁ በእንክብካቤ እናንተ ብቻ ለእናንተ ይደግፋል የምትሉትን ጥቅስ እንኳን እናንተ ሐሳቡን ካስታወሳችሁት እኛ ጥቅሱን እናግዛችኋለን። ዋናው ሐሳብ ነው፣ እውነታው ላይ መምጣት ነው። አይ ጥቅሱን እኮ እኔም ማወጣው ነበር በነገራችን ላይ። ችግር የለውም። አንተም ታወጣው ነበር፣ እኔም ያው ፈጠን አልኩኝ። አስረዳኝ እዛ ላይ አሁን ለምሳሌ እኔ ልቀጥል ላስረዳክ እንትን መላእክት ናቸው ያልኩበት ምክንያት። እሺ ምክንያትህን ቀጥልና ቀጥላለሁ። እሺ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ኦፍ ኮርስ እግዚአብሔር ተገለጠለት ይላል። እንዴት እንደተገለጠለት ግን አልተቀመጠም። እንቀጥል ሲባል ሶስት ሰዎችን አየው ይላል። እዚህ ጋር ሶስት ሰዎች እንደመጡ ወደ አብርሃም እንደመጡ ይናገራል እዚህ ላይ። አሁን ምን መሰለክ ቀጠለ። እነዛ ሁለት እንትን ሰዎቹ ከአብርሃም ጋር እንትን ካሉ በኋላ ሄደዋል። ለምሳሌ ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶምም ሄዱ አለ። ሰዎቹ ወደ ሰዶም ሄደዋል። ገባ? ከዛ በኋላ እዛው ዘፍጥረት ምዕራፍ 19 ላይ ቀጣኛው ምዕራፍ ላይ ሁለቱ ሰዎቹ የተባሉት እነማን ናቸው እንዴ? እየተገለጡት ነው አለ አብርሃም ፊት ለፊት ላይ
ማስረጃ እሺ አስረዳን። ከላይ ጀምረህ አንብበውና እዛው አውድ ላይ አንብበውና ሰዎቹም ወደ እሺ 22ቱን ሙሉ ላንብብልክ እንዴ? እዛው አውድ እኮ ነው ያልኩት። እዛው አውድ ላይ አብዱል ከሪም ምን ላንብበው? አዎ ግን እዛ ሰዎቹ የሚለው እነሱን አይደል እንዴ? ዲያቆን ቆይ ላንብበው። ሞዶ እየተረጎም ነው እንሄዳለን። አይ ቆይ ሐሳቤን ልጨርስ ዲያቆን። ቆይ አንዴ ሐሳቤን ለመጨረስ ልክ አሁን እኔ የምታቋርጠኝ ማለት ሰዎቹም የተባሉት ሌላ ሰዎች ከሆኑ አቋርጠኝ። ሰዎች የተባሉት ሌላ ሰዎች ከሆኑ አቋርጠኝ። አክታ አይደሉም ስላሴ ናቸው የተገለጹት። አይ ሰዎች እኔ ስለዛ ገና አላሳየውም እኮ ዘፍጥረት ምዕራፍ 18 ላይ ሰዎቹን ፊታቸውን አቀኑ ብሎ ሲናገር አብርሃም ጋር የመጡት ነው አይደለ? ቆይ መጀመሪያ እንረዳዳው አይሻልም? ሐሳቡን እሺ ይተግባባል ቢሆን ነው የሚሻለው። በቀትርም ጊዜ እርሱ በድንኳኑ ደጃፍ እሺ ሚታርግ በቃ እኔ የተሳሳትኩ መስሎኝ ከተሳሳትኩ አርቡኝ። ሐሳብን እንዳትናገር ከሆነ ደግሞ እንደዛ አይቻልም። እሺ ዲያቆን ምናልባት ሰዎች የሰማኝ ነው። እሺ ዲያቆን መጀመሪያ ገለጸለት እግዚአብሔር እንደሆነ ተጽፏል። ከላይ የመጀመሪያ ቁጥር አንድ ላይ ስታየው በቀትር ጊዜ አዳምጠኝ። ቆይ አንዴ ዲያቆን በቀትር ጊዜ ወይኔ እንዳወራ ይፈቀድልኛል። ይቅርታሽ አንዴ ዲያቆን እሺ አንዴ ተዋህዶ ለአንተ እያስረዳው እያለ መሀል ገባ እሱ። ከዛ እኔ የተሳሳትኩ መስሎኝ እድል ሰጠዋችሁ። እድል የሰጠዋችሁ እኔ እኮ ተራዬ ሳይሆን ቀርቶ አይደለም፣ ግን ምናልባት በተሳሳትኩ ሰዓት ላይ መሀል ላይ ጣልቃ መግባት ትችላላችሁ ብዬ ነው አቋረጥኩኝና ሰዎቹም ስል ሌላ ሰው ነው ወይ የሚያወራው? አዎ ሌላ ሰው ነው ካላችሁኝ አቋርጣለሁ። አይ አይደሉ ግን ካልሆነ እንዳታወራ ይሄኛውን ከሆነ እንደዛ አይቻልም። ልቀጥል በቃ ካልተሳሳትኩኝ ማለት ነው። አንዴ ሐሳቤን ልጨርስ። እዚህ ላይ ምንድነው የሚያሳየው? ቁጥር 22 ላይ ሰዎቹን ፊታቸውን አቀኑ ይላል። እነዚህ ማን ናቸው? አብርሃም ጋር የነበሩት ናቸው። ወደ ሰዶም አቀኑ አይደሉም። አብርሃም ጋር ያሉትማ ቁጥር 16 ላይ አቀኑ ብሎ ተናግሯል። ቁጥር 16 ላይ ያውጣል። እሺ አይ እዛው ላይ እንጠቀም በቃ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ እሺ ለምን ቁጥር 18 ላይ ያሉትን እኮ ነው እያወራ ያለሁት። አልተከታተልከኝ? ቁጥር 18 ላይ ቁጥር 18 ቁጥር 1 ላይ ነው አብርሃም ላይ እግዚአብሔር ተገለጠለት አለ። ከዛስ አይ አቀኑ ያልከው አንተ 22 ላይ ነው አይደለ? 20 ስንት ላይ ነው አቀኑ ያልከው? 22 ውስጥ አልገባውም እኔ። አንተ የጠቀስከው ጥቅስ ላይ ነው እያሳየው ያለሁት። እሺ አብዱ ከሪም ከቁጥር 9 ሌላ አይዲያ ነው። ከቁጥር 9 18 ቁጥር 9 በኋላ ሌላ አይዲያ ነው መረዳት ካለብህ። መጀመሪያ ሰዎቹም እያለ ሌላ አይዲያ ይላል እንዴ? ሰዎቹም እየተባልክ የትኞቹ ሰዎች እንደዚህ እየተወራ ስላለው ሐዲስ እንደዚህ አይመችህም። እሺ አሁን ላሳየህ። ምዕራፍ 18 ቁጥር 22 ላይ አቀኑ ነው ያልከው አይደል አንተ? አንድ ቁጥር 1 ላይ ጀመረ። መጀመሪያ ምዕራፍ 18 ቁጥር 1 ላይ ያንንም አንብበናል። አዎ ከዛ ቁጥር 2 ላይ አይኑን አነሳ 3 ሰዎችን አየ አብርሃም ይላል አይደል? ከዛ ቁጥር 3 ላይ አቤቱ በፊት ሞገስ አግኝቼ ብሎ ተናገረ። ከዛ አብርሃም ወደ ድንኳን ገባ። ቁጥር 6 ላይ ሳራ ፈጥና 3 መስፈሪያ ዱቄት ፈጥነሽ አዘጋጅ አላት። እንጎቻ አዘጋጀች። ገባህ? ከዛ በኋላ ጥጃ ያዘና ለብልታቴናው ሰጠው ያዘጋጅም ዘንድ ትላለህ። ወተት ምንድነው ይሄ? በወተት የሚያዘጋጀውን ጥጃ መጣ ምናምን። ከዛ እነሱ ሚስት ሳራ እንዴት ናት ያለው? እነሱ የሚለው እነማን ነው? የመጡትን ሰዎች አይደል? እዚህ ጋር እንቀጥል። የዛሬ ዓመት በእውነት ወደ አንተ እንወጣለን ምናምን እያለ ይናገር። ሳራ በልቧ እንዴት ስቀልድ ቁጥር 12 እያወሩ ነው። ቁጥር 13 ላይ እያወሩ ነው። ቁጥር 14 በእውኑ እግዚአብሔር የሚሳነው ነገር አለን እያሉ ተናገሩ እያወሩ ነው። ከዛ ቁጥር 16 ሰዎቹም ተነስተው ወደ ሰዶም አቀኑ። ይኸው ተነሱ ከአብርሃም ቤት ማለት ሰዎቹ ተነስተው ወደ ሰዶም አቀኑ አለ። ወደ ሰዶም ሄደዋል አይደለ? ከዛ አብሯቸው ሄደ። አብርሃም ሊሸኛቸው አብሯቸው ሄደ ብለውት ይናገር። እግዚአብሔር አለ እኔ የማደርገውን እያለ ይናገራል። ከዛ ቀጠለ። ከዛ ሰዎቹን ፊታቸውን አቀኑ። ቁጥር 22 ላይ ይቀጥላል። ሰዎቹን ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ሁለቱ ሄደው አንዱ ቀርቷል። አብርሃም ከአንዱ ጋር ነው፣ ግን ሁለቱ ሄደዋል። ተረዳኛ? ከዛ ሄደ ይቀጥላል። ለምን ታጠፋቸዋል? ሰዶም ከተማይቱን 50 ጻድቃን ባገኝ ትምራቸዋለህ ወይ ምናምን ከአምላክ ጋር እየተነጋገረ ነው። እነዛ ግን ሄደዋል። ከዛ ቁጥር 19 ላይ ወደ ምዕራፍ 19 ሄድ። ምዕራፍ 19 ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ገባ? እነዚህ ሁለቱ ሄዱ። ሁለቱ መላእክቶች ስለመሆናቸው ምንም ጥያቄ የለውም። ከፈለግ መጽሐፍ ሁለቱ ያለው እነማን ነው? ሁለቱ ማለት ቀደም ከአብርሃም ጋር ያሉ የሄዱት ናቸው፣ ሰዎቹ ናቸው። እነዛማ እኮ 3 ናቸው ብለናል። አንዱ አብርሃም ጋር አንድ እግዚአብሔር ከአንዱ ጋር አብርሃም ከአንዱ ጋር ነው የተቀመጠው። አብርሃምማ እኮ 3ቱም እንዳሉ እኮ ከእግዚአብሔር ጋር ያወራ ነበር ይላል። 3ቱ እንዳሉ ራሱ ከእግዚአብሔር ጋር ያወራ ነበር ይላል አይደል?
አይ አላዳመጥከኝም እንዴ? ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰው ሄዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበርና ይላል። አብርሃም እያወራው ነው አንዱን ማለት ነው። እነዛ ሄደዋል። ገባ? ከዛን ጻድቃን ከተማይቱ እንደዚህ ቢገኝስ እንደዛ ቢገኝስ እያሉ እኮ እያለ አብርሃም እያወራው ነው። እነዛ የሉም፣ እነዛ ሄደዋል። ተረዳኝ? ቁጥር 19 ላይ በመሸ ጊዜ ገቡ። እሺ እንትና ተዋህዶ ከዛ አንጻር ነው እንጂ መላእክቶች ናቸው እንጂ እንትኖች አይደሉም። እነዚህ የሥላሴን ጭራሽ አያሳይም። ይሄ ክፍል ጭራሽ አያሳይም። ዲያቆን መቀጠል ትችላለህ አሁን አንተ። መልካም ሐሳቡን መጀመሪያ እናንብበው በደንብ ተረጋግተን። ምዕራፍ 18 ከቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ሰዎች ላልከው ነው እዚህ ጋር እየሰጠህ ያለው እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማን ነው የተገለጸው እዚህ ጋር? ውድ ከለሪ እግዚአብሔር እኮ በብዙ መልኩ ነው የሚገለጥ። እግዚአብሔር ተገለጠ ማለት አሁን ብቻ እንድትመልስልኝ ነው የፈለኩ። እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት። በመምሬ አድባር ዛፍ ስር የተገለጸለት የተባለ ማን ነው? አብዱ ከለሪ እኮ ቋንቋ ቀላል ነው፣ ችግር የለም። ቀላል ያለው እንደዛ ከሆነ እኮ ምን እያልከኝ እንደሆነ ታውቃለህ? አምላክ ችግር የለም። ቆይማ አሁን የምጠይቅም ብቻ ያለ እንደዛ የለም። ዲያቆን እንደዚህ እኮ የለም። እንደዚህ ፖለቲካ እኔ ላይ እኮ ታደርጉት መልሱ። እኔ ነኝ ሚዩት ያደረኩ ፖለቲካ እንደዚህ እኔ አይደለም። ይኸውልህ አምላክ ነው የተገለጠለት፣ ግን በሰዎች ይገለጣል። ምንም አሁን አምላክ ራሱ መጣ የሚል ፖለቲክስ እኔ ላይ መስለ። ለምሳሌ አምላክ ነቢያትን አናገረ። ስለዚህ አምላክ መጥቶ ነው ያናገራቸው ማለት ነው። አሁን አንተ አምላክ አናገረው ይሄን ብቻ መልስልኝ። ያ ማለት አብሮት ነበር። እንደዛ የለም። አቸኩላ ቆይ ላስረዳህ ነው። አምላክ ተገለጠለት ይላል። አምላክ ተገለጠለት ለምንድን ነው? ቆይ እንግዲህ የእውነትን ትረስት ልታሳያ እንደ መጣ መጻሕፍትን እኮ መተቸት የምችል ሰው መጽሐፉን ይዞ ነው ሶ መጻሕፍትን ይዤ እያነበብኩልህ ይላል አይልም? ይላል ብለህ ነው ምዕራፍ 18 ላይ ሄድ ነው። እርሱ በድንኳኑ ደጃፍ ተቀምጠው ሳለ እግዚአብሔር በመምሬ አድባር ዛፍ ስር ተገለጸለት። የተገለጸ ማን ነው? እግዚአብሔር አምላክ ተገለጠለት በሰዎች ማለት ነው። እና አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆይ አዳምጠኝ እንጨርስ። ይሰማል? አብዱልካሪም እያዳመጥከኝ? ስላሴ መሆናቸውን እኮ ነው ማስረጃ የፈለግነው። ስላሴ እንዴ እያስረዳው እኮ ነው። ለምንድን ነው የምትቸኩለው? አዳምጠኝ እንጂ። አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። በሰው አምሳል የተገለጸ ማን ነው? እዚህ ጋር አብዱልካሪም በሰው አምሳል እንግዲህ ከላይ ቁጥር 1 ላይ ይኸው በደንብ ሳይሆን በሰው አምሳል ብቻ ሳይሆን ሶስት ሰዎች ነው። በሰው አምሳል ምናምን የሚባል ነገር የለም። ዘፍጥረት ምዕራፍ 18 ቁጥር 2 ላይ ሶስት ሰዎች ነው ፊቱ የቆሙ። የት አለ እሱ? እንግዲህ በእናንተ ነው። ይኸው ማስረጃ ጠቅሰን እኮ መጻሕፍቱን አልከው። መጻሕፍቱ ጋር እያየሽ ነው። በሰው አምሳል የሚለውን አሳየኝ። በሰው አምሳል ትልቁ ላይ አድርጉት ያጀ በሰው አምሳል ይኸው እግዚአብሔር ተገለጠለት አለ። ለዚህ መቼም እንግዲህ በሰው አምሳል የሚለውን አሳየኝ። አንድ ይቅርታ፣ በሰው አምሳል በማለት ተናገራል። አሳየኝ። ካሜራ ከፍተህ በሰው አምሳል የሚለውን ቃል አሳየኝ። መሀል ላይ ያቋረጥኩ ቅድም ለዛ ነው። እኔ ጋር ማጭበርበር የለም። የት አለ? ኦኬ ይሄው ላሳይክ። በሰው አምሳል በሰው አምሳል የሚለውን ቃል ማወቅ ፈልግ። በደንብ ነው የምታየው። ችግር የለም። አቸኩል ገለበጠብኝ ስክሪኑ እኔ ጋር። አይ ትክክል ነው። ወደ ራስ እንዳታዞሩ እንዳትነካካ። መልካም እሺ። ይኸው እንግዲህ ላንብበው፣ አንተም ታውጣዋለህ። እኔ ስላነበው እንትን ስለሚሰለኝ በሰው አምሳል የሚለውን ቃል ነው ማወቅ ፈልገው። ወዴት ማለት ነው? በሰው አምሳል እኮ ነው። በሰው አምሳል መገለጡ ላሳይህ እኮ ነው እዚህ ጋር። በሰው አምሳል መገለጡ የሚለው አይደል? በሰው አምሳል ይላል ብለሃል። አሳይኝ እዛ ላይ። እኔ እኮ በጣም የምታሳዝነኝ እዚህ ጋር ነው። አዳምጠኝ። ይኸውልህ እግዚአብሔር በመምሬ አድባር ዛፍ ስር ላይ የተገለጸ ማን ነው? እግዚአብሔር አይኑንም አነሳና በሰው አምሳል እግዚአብሔር በሰው አምሳል ነው የመጣው ብላል። በሰው አምሳል ብለሃል። አዳምጥ እንጂ እኮ በሰው አምሳል ማለት ምንድን ማለት ነው? ሶስት ሰዎች ቆመው አየ። የተገለጸ ያንተ ትርጉም ነው እሱ። በቃ ያንተ ትርጉም ነው ማለት። ቀጥል፣ ወደ ቀጣይ። ስላሴ የለም፣ ወደ ቀጣይ ሄድ። ሶስት ሰዎች ናቸው የመጡት፣ አምላክ የለም ማለት ነው። ስላሴ ናቸው። እሱ ደግሞ ያንተ ትርጉም ነው። አሳየኝ። እኔ አላልኩም። እኔ አውዱ ላይ መላእክት የሚል አሳየኝ። ሰው ይኸው ሰዎች አሉ። ሰዎች ነው የመጡት የሚለውን አሳየኝ ይላል። ሰው እግዚአብሔር ተገለጠ የሚል አሳየው ደግሞ። አየህ እግዚአብሔር በሰዎች ይገለጣል። ታዲያ እኛስ ምን አለ? በሰዎች ይገለጣል። ሰዎችን መልእክተኛ አድርጎ ሊልክ ይችላል። መላእክትን መልእክተኛ አድርጎ ይልካል። ምንም አዲስ ስላሴዎች ናቸው ለሚል አብ ወልድ መንፈስ ቅዱስ ናቸው የሚለውን እኮ ማስረጃ ማምጣት ያቃታ አንተ። እያሳየሁ
የት አለ አሁን አሰግዳለን ባያቸው ጊዜ እሺ ቆይ ታች ላይ ይኸውልህ ስላሴዎች ለመሆኑ እናሳየህ አንዱን ሲያዝለው ሁለቶችም ገቡ ይላል እስኪ ከሰው ሶስት ሰዎች ይቀመጡና ሎጂካሊ አንዱ ስንሸከም ሁለቱ የሚገባበትን እስኪ ያሳይ እንዴት አንዱ ስንሸከም ሁለቱ የሚገባበት ቆይ አንዱን አዝሎ ሲገባ ሶስቶችም ገቡ ይላል አባ ላሳይ እኮ መጽሐፉ ላይ ለምን ቸኩለው ስላሴ ሆናቸው አንዱ ታዝሎ አንዱ ከገባ ነው ለዚህ እኮ ነው የማትግባባው ማስረጃውን ስለ ምንድነው ማስረጃ ይሰጠኝ አብ ወልድ መንፈስ ቅዱስ አንዱ ተሸከመው አንዱ ገባን ያልከኝ አልወጣኝም እሺ ምንድነው ለስላሴ አዳምጥ እስኪ ወይ ላንብበውና መጨረሻ ላስረዳ መጀመሪያ ሐሳቡን አይ ሐሳቡን አይቻለው እኔ ስላሴ ወገን አግኝቼ እንደሆነ ባሪያህን አትለፈይ ብዬ እለምናለሁ አዳምጥ ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ ከዚህችም ዛፍ ቦታች እረፉ አለ ቁራሽ እንጀራም ላምጣላችሁ ልባችሁንም ደግፉ ከዚህም በኋላ ትሄዳላችሁ ስለዚህ ወደ ባሪያችሁ መጣችኋል እርሱም እንዳልሃዳሩ አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ ለውሻው ምግብ እየተዘጋጀላቸው ነው ለስላሴ ምግብ እየተዘጋጀላቸው ነው ልባችሁ አይታወክ እየተባለ ለምሳሌ አብ ወልድ መንፈስ ቅዱስ ነው አሁን እዚህ ጋር ልባችሁን ደገፍ አድርጉ ምናም እያለ የሚነግራቸው ለአምላክ ነው ማለት አይደል ተረጋጉ ምናም እያላቸው ነው አብርሃም እና አምላክ እና ማንን ነው የሚያወራው ታዲያ እግዚአብሔር በሰው አምሳል ተገልጧል የታለ በሰው አምሳል የሚለው ቃል እግዚአብሔር ተገለጠ ብሎ አብርሃም ሰውን አየ ለአብርሃም የተገለጸ እግዚአብሔር ዘማ አምላክ ተገለጠ እኮ ይባል አምላክ ለነቢያት ተገለጠ ምንም አዲስ ነገር የተገለጠው እግዚአብሔር እንደሆነ አየን አብርሃም ያየው ግን ሰውን ነው ለአብርሃም የተገለጠ ማን ነው ንገረኝ እስኪ እኮ እሱን እኮ ለአብርሃም የተገለጡት አብ ወልድ መንፈስ ቅዱስ ናቸው እነዚህ ፐርሰኖቹ ናቸው ካልክ እኮ መረጃ ታመጣለህ ምክንያቱም አምላክ ተገለጠማ በመካከላቸው ቁጥር 1 ላይ እግዚአብሔር በመምሪያ አድባር ዛፍ ስር ተገለጸለት ይላል አዎ ተገለጠ ለአብርሃም ማን ተገለጠ እኮ ተገለጸ አይኑንም አነሳና እንደተገለጠ አዳምጥ ዝም ብለህ በመምሪያ አድባር ዛፍ ስር ተገለጸለት አይኑንም አነሳና እነሆ ሶስቶች በፊቱ ቆሞ አየ አለ ሶስቶች ተባለ ተገለጠለት አለ አብርሃም ሶስቶች ዲያቆን አንዴ ይረጋጉ አንዴ ዲያቆን ተረጋጉ ምንም መረጃ አይሆንም ይሄ ምክንያቱም አምላክ ተገለጠ ሊባል ይችላል መረጃ የሌለ አንዴ አያቋርጡኝ ይቅርታ ሰውየው ምን ሆኗል ያጀማ እዚህ ያላችሁ ክርስቲያኖች የምታዳምጡ ዘፍጥረት ምዕራፍ 10 አምላክ ተገለጠ የሚለው ቃል ምንም የሚያመጣ አምላክ መጣ ለሚለው መረጃ ሊሆን አይችልም አምላክ ለሰዎችን ሲያናገር ተገለጠ ይባላል መልእክተኞችን ሲልክ ተገለጠ ይባላል ምክንያቱም ዘሁልቁ ራሱ ነው የተናገረው ኦሪት ዘሁልቁ ምዕራፍ 12 ቁጥር 6 ላይ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጣለታለሁ ወይ በህልም አናግረዋል በራእይ ሊገለጥ ይችላል በህልም ሊያናግር ይችላል መልእክተኛ መላእክትን ሊልክ ይችላል ይሄ ተገለጠ ተብሎ ሊጠቀሱላ ይችላል ምንም አዲስ ነገር የለውም አምላክ ተገለጠለት ተባለ ያው መልእክተኛ ሌላ አዲስ ነገር ገለጥ በምንድነው አሁን መረጃው አብ ወልድ መንፈስ ቅዱስ ይኸውላኩ ትግል እኮ አያስፈልግም አብ ወልድ መንፈስ ቅዱስ ቢኖር ትግል እኮ ውስጥ የለም ስላሴ የለም ቢኖር እኛን አታሰ የለም እዚህ እኔ ግን አሁን ሰርፕራይዝ እኮ ላደርጋችሁላ እችላለሁ እኔ አሁን አዳምጥ አብዱ ከላኢም ስለ ስላሴ የተሰበከበት እኮ ብዙ ነገሮች እናነሳለን አብ ወልድ መንፈስ ቅዱስ ቆይ ሂድ ማቴዎስ ወንጌል ላይ እንሂድ አብ ወልድ መንፈስ ቅዱስ እዚህ ዘፍጥረት 18 እኔ ግን ያጀማ ሰርፕራይዝ እሱማ ቆርጠህ መረዳት እኮ ያንተ አቋም ቤተክርስቲያኗ ኦርቶዶክስ የምትከተልበት መንገድ ነው ይኸውልህ አንተ በእያንዳንዱ ምዕራፍ ላይ መሐመድ የሚል ታገኛለህ እስኪ ያሳይ ቆይ ተረጋጋ አንዴ እያንዳንዱ ተፍሲር ላይ አንዴ ተረጋጋ እዛው ላይ አሳየኝ ስላሴን እዛው ላይ ካለ አሳየኝ ምናለው ሚውት እያደረጋችሁኝ ነው እንዴ ማውራት እኔ ማንም ኧረ ቆይ ተረጋጋ ኧረ ቆይ እኔ ያር ሚውት በቃ ጸጥ ስላልተረጋጋ ነው ሚውት እያደረጉ ያሉት እሺ ያጀማ እኔ አሁን ያጀማ እኔ የመጡትን መላእክቶች ማስረጃ ባመጣስ መጽሐፈ ኩፋሌ ላይ የመጣው መልአክ ይናገራል በቃ እኔ እንደውም እዛ ቦታ ላይ የመጡትን መልአክ ማስረጃ ባመጣስ ቁጭ ብለህ ተማር አሁን አንተ ዲያቆኔ ቀሲስ ነበር ሞነው እናንተ ጋር ብኖር እኔ አሁን ቀሲስ ነበር ሞነው በኃይለኛው ማለት ነው የመጣው መላእክቶች እንደመጡ መረጃ ላሳያችሁ ቃል በቃል ማለት ቃል በቃል መጽሐፈ ኩፋሌ ላይ ገጸ መልአኩም ይኸው እዚህ ጋር ተመልከቱ መጽሐፈ ኩፋሌ ላይ ይታያችኋል ዲያቆን ወጣች እሽታችሁን አዳምጥ ገጸ መልአኩም እዚህ ጋር ተመልከቱ አይታችኋል ገጸ መልአኩም የእግዚአብሔር ቀን ሙሴን እንዲህ አለው መልአክ መጥቶ ነበር ለሙሴ እየነገረው ማለት ነው ለሙሴ ስለ አብርሃም ሲናገር መጥቶ እንደነበረ ይናገራል ይኸው እዚህ ላይ ላሳያችሁ መጽሐፈ ኩፋሌ ላይ ይኸው እዚህ ጋር ተመልከቱ ምንድነው እዚህ ጋር ተመልከቱ
በስድስተኛው ወር እኩሌታ እግዚአብሔር ሳራን ጎበኛታልና እንዳለው ማደረገልና ከዛ በአራተኛው ሱባኤ በስድስተኛው ዓመታት ወደ አብርሃም ወደ ጉድጓድ መጣን በማለት ይናገራል። እርሷም ወንድ ልጅን ጸነሰች እያለ እንደ ጸነሰችም ይናገራል። ከላይ ደግሞ እንደውም ምንድን ያለችውን ይናገራል። ቆይ እንዴት ልጅ ይኖረኛል ብላ ሳቀች በማለት ይናገራል። እንደ ሳቀችው ላይ ይናገራል። ተዋህዶ አለክ ወይ ተዋህዶ። እሺ ላሳይክ፣ ይታያል እዚህ ጋር ተዋህዶ። በዛ ሰዓት ከመጡት መላእክት መካከል አንዱ ነው ማስረጃ ማውጣ ያጀማ። አሁን እነዚህ ዝም ብሎ ቀደዳ እንደሆነ የምታውቁትን ላሳያችሁ። ቀደዳ ቁጭ ቀደዳ ማለት ነው። በቃ ባዶ ቀደዳ እንደሆነ ላሳያችሁ። አይ ቀደዳ ስትናገር ስነ ስርዓት ያዝለቱኝ ትችላለች። ወላሂ ቀደዳ ነው። መላእክቱን በዛ በፍቅርና በትህትና ብናወራ ጥሩ ነው ወንድማችን። አምላክ ላይ የተቀጠፈ ስለሆነሽ አንተን እኮ አይደለም የተቸው ሐሳቡን ነው። እሺ አንተ ጎበዝ ልጅ ነህ። እኔ ሐሳቡን ለመተቸት እንዴ ማስረጃ ላቀርብ። አንዴ መጽሐፍ ቅዱስ ላይ ይታያል። መጽሐፈ ኩፋሌ ላይ ለሙሴ የሚነግረው ማን ነው? ለመጽሐፈ ኩፋሌ ላይ መልአክ ነው አይደለ? ይታያል። ገጸ መልአኩም ይላል። ይታያል። ገጸ መልአኩም በእግዚአብሔር ቃል ሙሴን እንዲህ ያለው ያለው ገጸ መልአክ ነው እየነገረ ያለው። ይሄ ባይዘው ለሙሴ እየነገረ ያለው መልአክ መተን ነበረ እያለ ይነግረዋል። አክቹአሊ ቃል በቃል ይታያቸዋል። ይኸው እዚህ አንብቡ። በአራተኛ ወር በባቻ በመምሬ ባለው ይኸው በግራሩ ስር ለአብርሃም ተገለጥንለት። ይታያቸዋል። ከእርሱም ጋር ተነጋገርን፣ ከሚስቱም ሳራ ልጅ እንደሚሰጠው ነገር ነው። መልአኩ ራሱ አሁን እናንተን መልአኩ ቢያገኛችሁ ሊያጠናግራችሁ ይችላል፣ ሊከፍላችሁላ ይችላል። ይኸው መልአኩ ራሱ የመጣውን መልአክ ነው ያጀማ ማስረጃ የመጣው የመጣውን መልአክ ያኔ አብርሃም ጋር የመጣው መልአክ እነዚህ አብና ወልድ ናቸው ይላሉ። መጥተው ተዋህዶ አይተሃል አንተ። አሁን የመጣውን መልአክ ራሱ እየካድከው ነው። የመጣው መልአክ ያን የመጣ ነው አለ ቃል በቃል ተመልሰኑላ መተናል አለ። ላይ እኮ እግዚአብሔር ተገለጠለት ነው የሚለው እንጂ እግዚአብሔር መልአክ አጭራሽ እሱ ሰውየውንም ካዳችሁት የመጣውን መልአክም ካዳችሁት እሱንም ልትከራከሩት ነው። ለሙሴ ይሄን የነገረው ማን ነው? መልአኩ ገጸ መልአኩ ነው። መጣን ያለ ገጸ መልአክ ይኸው እዚህ ጋር እኮ አሳየውክ። ማልኮት መጣ። ኧረ አንዴ ተረጋጋ። መልአክ እኮ ነው። መልአክ ለሙሴ መልአክ ልኮ ሙሴን እያስረዳው ነው ምን እንደተፈጠረ ማለት ነው። እንዲሁ መልአኩ የተላከው ከማን ነው? ከአምላክ ነው የተላከው። ስለዚህ አምላክ በመልአኩ በኩል ለአብርሃም እየነገረው አይደለም ታዲያ? ኧረ አብርሃም የለም። አንዴ ተረጋጋ። ቆይ አምላክ ነው ያልኩት እኮ ገብቶኛል። ስለ አምላክ ያወራሁት ራሱ አልገባህም። አንዴ ተረጋጋ። ቆይ አንዴ እሺ፣ ክፍሉን ለማንኛውም ክፍሉን ንገረኝና። እሺ 0-0 ላስረዳክ። 0-0 አብርሃም ጋር 3 ሰዎች ተገልጠዋል አይደል? አዎ ትክክል። በቃ እንደዚህ ብቻ ብለህ ያዝ። ከዛ በኋላ አሁን ሙሴ ከአብርሃም በኋላ ነው በፊት ነው የነበረው? በኋላ ከዛ ለሙሴ አምላክ መልአክ ልኮ የተፈጠረውን ነገር እንዲነግረው አድርጎታል። ያ መልአክ አሁን እየተናገረ ለሙሴ እያስረዳው ነው ምን እንደተፈጠረ። የማንን ሐሳብ ነው የሚያስረዳው ለሙሴ? አንዴ ተረጋጋ። አንዴ ታውቀዋለሽ ክፍሉን? እሺ ካወቀው አስረዳኝ። እሺ መጽሐፈ ኩፋሌ አስረዳኝ። እሺ ማን ነው የሚያወራው? ምንድን ነው የሚያወራው? አስረዳኝ። እሺ መጽሐፍ ከፍተህ ቀጥል። እሺ ቀጥል። ችግር የለም። ወይ አታስረዳኝ ወይ ታቋርጠኛለህ። አንዴ ተረጋጋ። ቆይ ለሙሴ ይሄው እኔ እኮ መጽሐፍ ከፍቼ ነው ማሳየክ። ይታያል እዚህ ጋር በእስራኤል ፊት የሚሄድ መልአከ ገጹም የዘመኖችን አከፋፈል ጽላት ያዘ ይልና መልአከ ገጹም ይላል በእግዚአብሔር ቃል ሙሴን እንዲህ አለው። እግዚአብሔር አምላክ እንደ ጨርሴ የፍጥረቱን ነገር ሁሉ ጻፈ አለ። በስድስተኛው ቀን እንደዚህ ሆነ እንዳረፈ ምናምን ይነግረዋል። በቃ እንዲህ ተፈጠረ፣ ከዛ እንደዚህ ፈጥሯልና ያን ጊዜም ስራውን አይተን ስለ ስራው ሁሉ በፊቱ ፈጽመን አመሰገን ነው ምናምን ያለ። ማን ነው አመሰገን ነው የሚለው? አመስገን ነው። በመጀመሪያው ቀን 7 ታላቅ ስራዎችን ሰርቷልና ምናምን እያለ ያወራል። እግዚአብሔር ነው እንደዚህ የሚለው በመልአኩ በኩል እግዚአብሔር ነው አመሰገን ነው የሚለው። መልአኩን ልኮ እየነገረው አይደለም ሙሴ እኮ እግዚአብሔር ነው ሙሴን አመስግነዋል እያለ የሚነግረው። ማንን ነው? እሺ እግዚአብሔር ነው የሚያመሰግነው። ይሄ ከፍ አለ ትንሽ ለማስረዳት። አንዴ ክፍሉን እሺ አንዴ ላውጣውና ይኸውልህ መልአኩ ስለ አምላክ እየነገረ ነው። ገባ?
መልአኩ ስለተፈጠረው ነገር እየተናገረ ነው። አምላክ ፈጥሯል፣ ከዛ እንዲህ አመሰገን ነው እያለ ይናገራል። ገባ? በስድስተኛው ቀን እንስሳትን አራዊትን ሁሉ የሚመስለውን ፍጥረት ሁሉ ፈጠረ። ይታያል እዚህ ጋር መልአኩ እየተናገረ በስድስተኛው ቀን እንስሳትን ፈጠረ ምናምን እያለ ያወራል። ገባ? ከዛ እዚህ ጋር አንተም የእስራኤል ልጆችን እዘዝ ምናምን እንደዚህ ይሁኑ ምናምን እያለ ያወራውን ይናገራል። መልአኩ እንትን እያለ ነው እየነገረው ነው ለሙሴ። መልአኩ ለሙሴ ሲነግረው ከዛ ቀጠለ። በቃ በአራተኛው ወር ባቻ በእንብሪያድ ዘር ባሉ ስር ለአብርሃም ተገለጥለት፣ ከእርሱም ጋር ተነጋገረ፣ ከሚስቱ ከሳራም ልጅ እንደሚሰጠው ነገር ነው። ሳራም ይህንን ምናምን እንደተናገረ ሰምታ ሳቀች እያለ የተፈጠረውን ይናገራል። ከዛ ቀጠለ ይናገር። ከዛ በኋላ እያለ ይቀጥላል። ተረዳኝ። መልአኮቹ ራሳቸውን ነው ያመጣውልክ። መልአኩ እኛ መጣን እያለ ይነግረዋል። ስላሴ የለም። እሺ ተዋህዶ ስላሴ የሚባል ነገር እንዳለ ያጭበረብሯቸው ነው። እሺ ያለ ወንድማችን የለም። ይሄው መልአኩ ራሱ እኮ እንደዛ እኮ ነው ያለው። ገባ? እስኪ ክፍሉን አንዴ አውጥተን አንዴ